ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው። ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተክርስቲያን ስትሄዱ ማንንም የሚከስልና ሊኖረን አይገባም። ምህረት ሳይኖረን እዚሁ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት። ሴቶች የነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያሰላስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት። እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች። ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ አምስቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተክርስቲያን በታች ነው። ቤተክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳን ቢሆን አማትባችሁ መግባት፣ ውላችሁ ወጣችሁ እንኳን ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል። የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርትም ይሁን መንገድ ላይ የሚሆን የሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክም ይችላል። ህይወትን ሙሉ ለህይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደል። ሁል ጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት ይዘው ሂድ። ራስህን ግዛ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን ኢየሱስ ክርስቶስ
በሀብት ስቦ በረዴት አቅርቦ በቅዱስ ቦታው ስለሰበሰበን ስላደረገልን በጎ ነገር ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው ይድረሰን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች፣ እናቶች፣ መናንያንና መናንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ የምትሆኑ ክርስቲያኖች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን በምህረቱ ታግሶ ቀን ጨምሮ ስለሰጠን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሁላችሁንም እንኳን አደረሳችሁ። በጣም ጠባብ ነው። አሁን ሙቀቱም ከፍ ብሏል። ግን ጥሩ ነው። ይሄም ቢሆን ጥሩ ነው። ክርስትና ከጠባብ በረት ተጀምራ ነው አይደል? እንደዚህ ያለ ትልልቅ ቤተክርስቲያን የተሰራላት ክርስቶስ ግን ሲወለድ ከጠባብ በረት የተወለደባትን ቦታ ቤተልሔም ሄዶ ያየ ሰው ያውቃታል። በቃ እንደዚች ተብላ የምትገባባት አንድ ሰው ብቻ የምታሾልክ ዋሻ ናት። እዛች ነው የተወለደው። ጠባብ በረት ላይ የተወለደችው ክርስትና ነው ለሰፊ ሀገር ለመንግስተ ሰማያት ያበቃች ማለት ነው። እና በጠባብ በረት ተወልዶ ጌታችን ኢየሱስ ክርስቶስ በሱ ስም ሰፊ አብያተ ክርስቲያናት እንዲታነጹ አደረገ ማለት ነው። እና እኛም እዚች መሰብሰባችን ጥሩ ነው። ነገ ሰፊ ነገር ለመስራት ያስችለናል። ከጠባብ ማህፀን ውስጥ የነበረ አንድ ትንሽ ልጅ አይደለ ኋላ ሀገር ሁሉ ገዥ የሚሆነው ልጅ መጀመሪያ ከእናቱ ጠባብ ማህፀን ውስጥ የነበረ ልጅ ነው። ሁሉም ነገር ከታች ነው የሚጀመረው። ጌታም በጥቂቱ ታምናልና በብዙ እሾምሃለሁ ያለው ለዚህ ነው። በጠባቡ ቤት ከተማርንበት ሰፊ ቤት ለመስራት ያበቃናል እግዚአብሔር። ደግሞ እቺን ሙቀት ከታገስን ደግሞ ከገሃነም ሙቀት ያድነናል ማለት ነው። እና ይሄንን ሁሉ አስባችሁ ደስ ብሏችሁ እንድትማሩ ነው ለማለት ፈልጌ ነው። ዛሬ የአብይ ጾም አራተኛው ሳምንት ላይ አራተኛው ሰንበት ላይ ነው የምንገኘው። ሙሉ አብይ ጾምን ተከታታይ ትምህርት እየተማርን ነው። ዛሬ አራተኛው ክፍል ሶስተኛው ክፍል ላይ ነው ያለነው። የመጀመሪያውን እሁድና ሁለተኛውን እሁድ በአንድ አድርገን ስለተማርነው ሶስተኛ ክፍለ ትምህርት ላይ ነው ያለነው። ሙሉ አብይ ጾም እስከሚያልቅ አንድ ትምህርት እየተማርን ነበረ። ምንድነው የሚለው? የአብይ ጾም ጉዞ በሚል ርዕስ እየተማማርን ነው። አሁን እንግዲህ አራተኛ መንገዳችን ላይ ደርሰናል ማለት ነው። አብይ ጾም ጉዞ ነው። በአጠቃላይ ህይወት ራሱ ጉዞ ነው። ክርስትናም ራሱ ጉዞ ነው ብለን ተናግረን ነበር። እድሜም መንገድ ነው። ወደ ሰማይ የምንሄደው መንገድ ነው። በዚህ ዓለም ስንኖር የሚገጥሙን በመንፈስም ሆነ በስጋ ያሉ ፈተናዎች ሁሉ መንገዳችን ላይ ያሉ እንቅፋቶች ናቸው። እና መኖር ማለት መንገደኝነት ነው። የቆመው ይሄዳል፣ እንደገና ሌላ ይመጣል። ያየነው ሰው ይሞታል፣ ያላየነው ይወለዳል። እናም ሁላችንም መንገደኞች ነን። ክርስትናም ጉዞ ነው፣ የሰማይ ጉዞ ነው። አብይ ጾሙ ጉዞ ነው። ስለዚህ መጀመሪያ ላይ ምን ብለን ጀመርና ያልነው? ዘወረደ እግዚአብሔር ከሰማይ ወረደ ብለን መጣ ብለን እንጀምራለን። በመንገድ ነው የጀመርነው ማለት ነው። ዘወረደ ከሰማይ ዘወረደ እምላይሉ ከሰማይ የወረደ እሱ አይሁድ ሰቀሉት ብሎ ቅዱስ ያሬድ በተናገረው መሰረት ዘወረደ ያልነው ክርስቶስ ከሰማይ ወረደ ብለን በጉዞ ነው የጀመርነው። እኛም ደግሞ ዘወረደን አስበን ከትዕቢታችን መውረድ አለብን ብለን የክርስትና ጉዞ በትህትና ይጀምራል ብለን የመጀመሪያውን ሳምንት አየን። ከዚያ ቀጣዩ ቅድስት ነው። ትህትና ያለው ሰው ደግሞ ወደ ንጽህና ይሄዳል። ንስሐ ወደ መግባት ራሱን ወደ ንስሐ አባቱ ዝቅ ወደ ማድረግ ይነጻል። ንጽህና ያለው ሰው ደግሞ ፈተና ይገጥመዋል። ምኩራባል ነው።
ክርስቶስ ወደ ኢየሩሳሌም የወጣበት ነው። ኢየሩሳሌም መውጣት ደግሞ ማለት ወደ ክርስቶስ መስቀል መሄድ ነው፣ መከራ መቀበል ነው። ዛሬ ደግሞ ምንድነው? መጻጉዕ ነው። መጻጉዕ ደግሞ ላይ ምንድነው የምንማረው ደግሞ እዚህ እሑድ ላይ? ከዚህ እሑድ እስከሚቀጥለው እሑድ ክርስቲያኖች ምን እየተለማመድን ነው የምንቆየው? እግዚአብሔር ይሄን ቀን የሰጠን ይሄ እሑድም ስም የወጣለት ምን እንድናደርግበት ነው የሚለውን ደግሞ ዛሬ እንቀጥላለን ማለት ነው። ለዛሬ ደግሞ ዛሬም ጉዞ ነው፣ አብይ ጾም ጉዞ ነው ብለናል። ዛሬ ደግሞ አልጋ ተሸክሞ መሄድ ነው። ባለፈው ወደ የት መሄድ ነበር ያልነው? ወደ ኢየሩሳሌም መሄድ። ደግሞ ዛሬ ወደ ኢየሩሳሌም ስንሄድ ምን ተሸክሞ ነው? አልጋ ተሸክሞ መሄድ ላይ እንነጋገራለን ማለት ነው። አልጋ ተሸክሞ መሄድ። እስኪ በሉ ሁላችሁ እንድገመው፣ ድገሙት። አልጋ ተሸክሞ መሄድ። እንግዲህ ይሄንን ነው የምንማማረው። የዛሬው ሰንበት አራተኛው ሰንበት መጻጉዕ ነው የሚባለው። መጻጉዕ ማለት በግዕዝ ቋንቋ ድዊ፣ በሽተኛ፣ ታማሚ ማለት ነው እና ጎልቶ የሚተረከው 38 ዓመት ተኝቶ የነበረው ሰው ታሪክ ነው። ግን የዚህ ሰው ታሪክ መታሰቢያ አይደለም። መጻጉዕ ማለት በሽተኛ ነው። ቅዱስ ያሬድ ነው ለአብይ ጾም እሑዶች ስም ያወጣላቸው። ይሄኛውን እሑድ መጻጉዕ ያለበት ምክንያት ጌታችን ኢየሱስ ክርስቶስ ለፈወሳቸው ድውያን በሙሉ መታሰቢያ ነው። ይሄ ማለት ሁሉንም ድውያን የሚያጠቃልል ነው ማለት ነው። ስለዚህ ክርስቶስም መድኃኒት፣ እኛም በሽተኞች ነን ነው ሐሳቡ። ክርስቶስ መድኃኒት ነው፣ እኛ ደግሞ በሽተኞች ነን፣ ድውያን ነን ማለት ነው። ስለዚህ ስለ መዳን የምንማማርበት ነው ማለት ነው። የጌታችን ኢየሱስ ክርስቶስ መድኃኒትነት፣ የሰው ልጅ በሽተኛነት የሚነገርበት ነው። እንግዲህ እንደምታውቁት የሰው ልጅ ሲፈጠር በሽታ የሚባል ነገር አልነበረበትም በስጋው። ምንድነው የነበረው? ወደ ሰው ልጅ አፈጣጠር ከመውሰድ በፊት ታሪኩን መጀመሪያ ልተርክላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአይሁድ የፋሲካ በዓል ሄደ ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ። በአይሁድ የፋሲካ በዓል ወደ ኢየሩሳሌም ሄደ። እዚያም መጠመቂያ ቦታ ነበረ። መጠመቂያ ቦታዎቹ 5 መመላለሻዎች ነበሯቸው። መመላለሻዎች ማለት ወደ መጠመቂያው የሚወስዱ መንገዶች ማለት ነው። 5 መንገዶች፣ 5 መንታ መንገዶች አሉ ወደ መጠመቂያው የሚወስዱ። በዚያ ዙሪያ ደግሞ 5 ድውያን፣ 5 አይነት ማለት ነው ይተኙ ነበር። 5 ሰዎች ሳይሆን 5 አይነት በሽተኞች ናቸው። እነዚህ አይናቸው የማያዩ ነበሩ፣ ሽባዎች ነበሩ፣ እግራቸው የሰለሉ ነበሩ፣ እግራቸው የደረቀ ነበሩ እና እግራቸው የተድበለበለ ነበሩ። እነዚህ በዚያ ዙሪያ ተኝተው ይኖር ነበር። ይሄ ቦታ ምን ይባላል? ቤተ ሳይዳ ይባላል። በዕብራይስጥ ቋንቋ ቤተ ሳይዳ፣ ቤተ ዛታ ሁለት ቃልም ያስነግርለታል። ቤተ ዛታም ይሉታል፣ ቤተ ሳይዳም ይሉታል። ቤተ ሳይዳ ወይም ቤተ ዛታ ማለት የምህረት ቦታ ማለት ነው። የምህረት ቤት ማለት ነው። መካነ ሳይል የምህረት ቦታ፣ የምህረት ቤት ማለት ነው። ይሄ ቦታ በብሉይ ኪዳን ጊዜ መላኩ ከሰማይ እየወረደ ውሃ ነበር በዙሪያው፣ ኩሬ ነው። ያንን ኩሬ ከቄድሮን ወንዝ ወይም ቄድሮስ ወንዝ፣ ቄድሮስ ይለዋል፣ ከሱ ተጠልፎ የመጣ ውሃ ነው። በቤተ መቅደሱ ዙሪያ የነበረ ያ ውሃ መልአከ እግዚአብሔር ከሰማይ ይወርድና ውሃውን በመታው ጊዜ ውሃው ይታወካል። ውሃው ሲታወክ ቀድሞ የገባ ሰው ከዚያ ቦታ ይፈወሳል። መልአኩ ደግሞ እየመጣ የሚመታው ቅዳሜ ብቻ ነው። ስለዚህ ዛሬ ቅዳሜ ያለፈችው ሰው መልሶ እስከ ሳምንት ቅዳሜ ታሞ ይቆያል ማለት ነው። በዚያ ቦታ እንደዚህ ወረፋ አልደርሰው ብሎ እንግዲህ ፈጥኖ ሩጦ የገባ ሰው ነው። ወይ ራሱ ከጉልበት ያለ ሰው መሆን አለበት፣ ወይ ተሸክመው የሚወስዱ አስተማሚ ሰዎች ያሉት ብቻ ነው የሚድነው ማለት ነው። ይሄ ሰው ግን መንቀሳቀስ ስለማይችል 38 ዓመት በዚያ ወድቆ ተኝቶ ይኖር ነበር። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ነው የሄደው። በዓል ለማክበር ይሄንን ሰው ለማዳን ወደ ኢየሩሳሌም ሄደ። አሁን ይሄንን ካልኳችሁ እሱ ምን አለው? ሄዶ አንተ ሰው መዳን ትፈልጋለህ አለው። ሰው የለኝም እንጂ
አዎ መዳን እፈልጋለሁ። እኔ በመጣሁ ጊዜ ሰዎች ተቀድመውኝ ይወርዳሉ እና 38 ዓመቴ ነው እዚህ የተኛው አለው። ጌታችን ኢየሱስ ክርስቶስ በል ተነስና አልጋህን ተሸክመህ ሂድ አለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 8 ለዕለቱ ርዕስ ያደረግነው እሱን ነው ማለት ነው። አልጋን ተሸክሞ መሄድ። ሰው የለኝም እንጂ እፈልግ ነበር ሲለው በል እንግዲያውስ ተነስ አልጋህን ተሸክምና ሂድ አለው። ይሄ ሰውም አልጋውን ተሸክሞ ቆመ። አልጋውን ተሸክሞ ሲሄድ አይሁድ አገኙትና ቀኑ ሰንበት ስለነበረ እንዴት በሰንበት አልጋህን ትሸከማለህ አሉት። ያዳነኝ ሰው ተሸከም ብሎኛል አላቸው። ማን ነው ያዳነህ አሉት። አይኔ አላውቀውም ማለት። ጌታ ደግሞ ዘወር ብሎ ፈቀቅ ብሎ ሌላ ቦታ ነው የነበረው። አላውቀውም ማለት። በሌላ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራብ ውስጥ አገኘውና እነሆ አሁን አንተ ድነሃል፣ ከዚህ የባሰ ነገር እንዳያገኝ ደግመህ እንዳትበድል ብሎ አስጠነቀቀው። አይሁድም ጌታ እንደፈወሰው ስላወቁ አካሰሱት። ያካሰሱት ምክንያት ሰንበትን ሻረ ብቻ ብለው አይደለም፣ እግዚአብሔር አባቴ ነው ስላለም ነው። ጌታ ምን አላቸው? ለምንድን ነው ሰንበት ሽረ የምትፈውስ ሲሉት አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ እንግዲህ ጥሬ ታሪኩ ነው። እዚህ ውስጥ መንፈሳዊ ምስጢራት አሉ። እግዚአብሔር መንፈስ ቅዱስ በዚህ ጥቅስ ውስጥ ያስቀመጣቸው ለነፍሳችን የሚሆኑ ስንቆች አሉ። እነዚያን ማወቅ ነው እና በእነዚያ መኖር ነው ክርስትና። አሁን ይሄን ሰው እንደዚህ አድርጎ ፈወሰው አልኳቸው። አጠቃላይ ግን ኦርቶዶክሳዊት ተዋህዶ ቤተክርስቲያን ስለ በሽታ ምን አይነት ትምህርት ነው ያላት የሚለውን ትንሽ ነገር ልንገራችሁ። ኦርቶዶክሳዊት ቤተክርስቲያን ስለ ህመም ምን አይነት ትምህርት ነው ያላት? ስለ ፈውስ ማለት ነው። እሱን እንድናውቅ ስለሚያስፈልግ የመጀመሪያው ህመም ከየት ነው የመጣው ነው። ህመም ከየት ነው የመጣው? የሰው ልጅ መጀመሪያ ሲፈጠር ህመም የለበትም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደምንመለከተው ሰው በእግዚአብሔር አርአያና አምሳል ነው የተፈጠረው። እግዚአብሔር ህመም፣ ድካም፣ መለወጥ የለበትም። የሰው ልጅም ህመም፣ ድካም፣ መለወጥ የሌለበት ሆኖ ነው የተፈጠረው። የሌለበት ነው እንጂ የማይኖርበት ግን አይደለም። የሚስማማው ነው። በሽታ የማይስማማው አይደለም። በሽተኛ አልነበረም ነው እንጂ ማለት ነው። ምን ማለት እንደሆነ ይገባቸዋል አይደለም? በሽታ የማይቀበል አይደለም፣ የሚቀበል ነው። በሽተኛ ግን አይደለም። ስለዚህ የሚወድቅ ነው። የወደቀ ግን አልነበረም ነው። መውደቅ ግን የሚችል ነው። ሰው እንዴት ብሎ ተፈጠረ ሲባል አባቶቻችን እንደ ነጭ ጨርቅ ያሉት ስለዚህ ነው። ነጭ ጨርቅ መጀመሪያ ጥቁር ቀለም የለውም፣ ግን ጥቁር ቀለምም ቀይ ቀለምም ለመቀበል ምን ያለ ነው? የተዘጋጀ ነው። ልክ እንደዚህ ሰው በሽተኛ አልነበረም፣ ግን በሽታ ለመቀበል ተደርጎ ነው የተፈጠረ። በሽታ የማይደርስበት ማን ብቻ ስለሆነ ነው? ፈጣሪ ብቻ ስለሆነ ነው፣ እግዚአብሔር ብቻ ስለሆነ። ፍጡር ግን ይሄን መቀበል የሚስማማው ነው። ኮራፕቴብል ነው ማለት ነው። ሊፈርስ የሚችል ነው። ግን የፈረሰ አይደለም፣ የወደቀ ግን አይደለም፣ ግን ውድቀት የሚስማማው ነው። እንደዚህ አድርጎ ነው እግዚአብሔር የፈጠረው የሰው ልጅ። በኋላ ሲስት እግዚአብሔር ምን አደረገው? ይችን እንጨት እንዳትበላ ከበላ ትሞታለህ ብሎታል። በላ። ታሪኩ እንደምታውቁት እሱን አልተርክም። የአዳምና የሔዋን ልጅ ሆነው ሁሉ ይሄን ታሪክ ያውቀዋል። ያቺ እጽ እግዚአብሔር አዳምን የሚጠብቅባት የፍቅር ምልክት ናት። ያችን እንጨት ሲበላ እግዚአብሔር ደግሞ ጥበቃውን አነሳው። ሲያነሳው በጥበቃ ተይዞ የነበረው የሰው ልጅ ባህሪ አንቀልቅሎ ገጠመው ማለት ነው። ሁከት ገጠመው፣ ንውጽውጽታ ገጠመው። ስለዚህ ጌታ ምን አለው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንደምንመለከተው ምድር ካንተ የተነሳ ምን ያለች ትሁን አለው? የተረገመች ትሁን፣ እሾህና አሜከላ ይብቀልብህ አለው። አሁን ምድር እያለ ያለው እግዚአብሔር ምድርን አይደለም የሚናገረው። ማንን ነው? ሰውነቱን ነው ምድር ያለው። ምክንያቱም ሰውን ከምድር አፈር አበጀው ተብሎ ተጽፏል። ሰው ከምድር አፈር ስለተፈጠረ ምድር ብሎ የሚጠራው የሰውን አካል ነው። በምድር የተረገመች ትሁን ማለት አካልህ የተረገመ ይሁን ነው። እሾህና አሜከላ ይብቀልብህ የሚባሉት ሁለት ነገሮች ናቸው። እነዚህ እሾህና አሜከላ። እሾህ አሜከላ። እሾህ የተባለ ምንድን ነው? የመጀመሪያው እሾህ የተባለው ደዌ ነው።
የራስ ፍልጠት የሆድ ቁርጠት የሰውነት አለመስማማት ይግጠምህ ከበልሃው ከጠጣሃው የተነሳ እየታወክ የምትኖር ሁን መጀመሪያ ተጠብቀ ይሄ የሌለብህ አርግህ ነበር አሁን ከፈለከው ይሄ ይሰልጥንብህ ሰውነት የሚታመም የሚከሳ የሚጠቁር የሚወፍር የሚቀጥን የሚያጥር የሚረዝም ይሁን የሚጨማደድ የሚሸበሸብ ይሁን ቁስል የሚወጣበት ይሁን ደዌ ይውጋህ አለው አሜከላ ያለው ደግሞ ምንድነው ክፉ ሐሳብ የሚሰለጥብንብህ ሁን ነው ኃጢያት ነው በፊት ኃጢያት አልነበረብህም አሁን ግን ክፉ ሐሳብ የሚመላለስብህ ሁን ነው ክፉ ሐሳብ ይሄ ምን ይባላል ጸኒን ወይም ጽነት ትባላለች እንግዲህ ጽነት ወይም ምንድነው ጽነት ምንድነው አው ወደ የቴዎሎጂ ቃል ሲሆን ምን እንደተብሎ እንደሚገለጽ በቃ ጽነት ማዘንበል ነው መጣመም ነገር ነው አው መጣመም ነውና ጽነት እንደዚያ የምትጣመም ሁን አለው የምትጣመም ሁን አሁን የሰው ልጅ ከዛ በፊት ዝም ብሎ ተጠብቆ ይኖራል ሁከት የለበትም ኃጢያት ልስራ አልስራ እንደዚህ ላርግ አላድርግ የሚል ለወስንና ላልወስን የሚል ሁለት ህሊና አልነበረበትም ንጹህ ህሊና ብቻ ነው የነበረው አሁን ግን 10 የስሜት ህዋሳት ያሉት ፍጡር እንዲሆን ተደረገ 10 የስሜት ህዋሳት አሉት አምስቱ ምንድናቸው የሥጋ አምስቱ የምንድናቸው የነፍስ 5 አሉት የነፍስ 5 አሉ አምና የገብርኄር ጊዜ ነግራችሁ ነበር 5 የስሜት ህዋሳት ይኸው እንደዚህ ማሽተት መዳሰስ እንደዚህ ናቸው አምስቱ ግን የነፍስ የስሜት ህዋሳት የሚባሉት ምንድናቸው ይመስላችኋል የሚያስታውስ እስቲ የለም የዛሬ አመት ተምረናል እግዚአብሔር የተመሰገነ ይሁን እንኳን ረሳችሁት ምንድነው እስቲ ገብረ ማርያም ወክ ስሜት እሺ ኢሞሽን የሚባለው እሺ ፐርሰፕሽን 2 ኦፒኒየን 3 ኢንተሌክት 4 ሪዝን 5 እነዚህ የነፍስ የስሜት ህዋሳት ናቸው ማለት ነው በአማርኛ ፍታቸው እንጂ ፍታው ኦፒኒየን አመክንዮ ሪዝን እሺ ለምሳሌ አሁን አንድ ሰው ያያል ይሰማል አይደለም ማየት አለው ከዛ ይሰማል ከዛ ይዳስሳል ያይና ይሰማና ምን የሚያርግ ይመስላችኋል ምን ያደርጋል ሴንስ ያደርጋል ማለት ነው ሴንስ ያደርጋል ያንን ሴንስ ያደርገውን ነገር ምን ያደርጋል ኢሞሽን ይሆንበታል ኢሞሽን የሆነውን ነገር ምን ያደርጋል ፐርሰፕት ያደርጋል የራሱ መረዳት ይይዛል በዚያ ላይ ኦፒኒየን አስተያየት ይሰጥበታል ለዚህ ደግሞ ሪዝኔብል ነኝ ብሎ ምክንያት ያቀርብበታል ከዚያ በኋላ ውሳኔ ይወስንና ህይወቴ ነው ብሎ ይኖርበታል ያንን ይደጋግምና ልማዱ ያደርጋል የለመደውን ነገር እኔ አመሌ ነው ማለት ይጀምራል ማለት ነው እኔ በተፈጥሮ እንዲያልወድም የሚል በተፈጥሮ የሚባል ነገር የለም ራሱ ደግሞ ያመጣው አመሉ ነው እንጂ በተፈጥሮ እግዚአብሔር እንዲያለ ተፈጥሮ አልፈጠረም ስለዚህ ይሄን በእነዚህ ውሳኔዎች የምትለፋሁን እነዚህን የሚያስተዳድሩበት 4 ካርዲናል ቨርቹስ የሚባሉ 4 የሥነ ምግባር ጌቶች አሉ የሚያስተውሳቸው ደግሞ እነዚህ በቃ እንተዋቸውሽ የታባቱ የዛሬውን እንማር የኋላውን እየረሳን ወደፊት አይደለም እንዴ እሺ ምንድን ናቸው ካሬጅ እሺ ሞራል ጀስቲስ ሰልፍ ሪስትሬንት ጀስቲስ ራሱ ወይም ራይቶስነስ ማለት ነው እነዚህ ጽድቅ የህሊና ፈርድ ጽናት እና ሙቀት ነው የሚባለው በዚህ ካሬጅ የሚባለው ሙቀት ነው የሚባለው በቤተክርስቲያን ቋንቋ ሙቀት ሃይማኖት ወኔ እንደማለት ነው በዚህ በሰውኛው ወኔ ነው በቤተክርስቲያን ግን ሙቀት ሃይማኖት ነው የሚባለው ቴዎሎጂካል ተርሙ እነዚህ 4 አሉት መነቃቃት ለመንግስተ ሰማያት መነቃቃት አለበት የህሊና ፍርድን ይጠቀማል የህሊና ፍርዱ ደግሞ ውሸት ሊሆን ስለሚችል በትክክል ካልዳኘው ጽድቅ ከእውነት ጋር መቆም አለበት ከእውነት ጋር መቆሙ ደግሞ እንዳይወድቅ ጽናት ሊኖረው ይገባል በዚህ 10ን ህዋሳቶችን የሰው ልጅ እንዲያስተዳድር ዮሐንስ ዘደማስቆ ነው እንግዲህ እንትንታኔ የሰጠው የሰው ልጅ አይምሮ ተጠቅሞ 8ኛው ክፍለ ዘመን ላይ የነበረ ሊቅ ነው እሱ ነው ይሄንን የሰጠ ስለዚህ በዚህ መሰረት የሰው ልጅ በዚህ እንዲወጣ እንዲወርድ ተደረገ ከዚያ በኋላ ህመም የሚስማማው ሆነ
እግዚአብሔር በብሉይ ኪዳን እሱን ላመኑ ሰዎች ጤና እየሰጠ የሃይማኖት ዋጋ ያደርግላቸው ነበር። ጤና ማግኘት፣ የምድር በረከት መብላት፣ እድሜ ቆይቶ የልጅ ልጅ አይቶ መሞት፣ ያለ ጠላት በሰላም መኖር፣ እነዚህ የብሉይ ኪዳን እምነት በረከቶች ነበሩ። ጤና አንዱ በረከት ነው። ልክ የሰው ልጅ በኃጢአቱ ደዌን እንዳመጣ ሁሉ መከራን ህመምን እንዳመጣ ሁሉ በእግዚአብሔር ያመኑ ሰዎች ደግሞ ጤናን ያገኙ ነበር፣ ይፈውሳቸው ነበር። ሐዲስ ኪዳን ላይ ስንመጣ መፈወስም አለመፈወስም የእግዚአብሔር የመሆንም ያለመሆንም ምልክት አይደለም። መፈወስም አለመፈወስም አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። አንድ ሰው የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ጤና ማግኘት የእግዚአብሔር ወዳጅነት መሆንም አለመሆንም አይደለም ነው። እውነት ነው፣ እግዚአብሔር ጤና ይሰጣል። ግን ዓላማችን በሐዲስ ኪዳን ጤንነት አይደለም። ማን ነው የምናየው? መንግስተ ሰማያት። አንድ ጥያቄ ልጠይቃችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚያስተምርበት ጊዜ የታመሙ ሰዎችን ሲፈውስ ስራዬ ብሎ ጠርቶ የፈወሳቸው በሽተኞች አሉ? የፈውስ ቀን ብሎ ማለት ማክሰኞ ልፈውስ ስለሆነ የታመምክ ተሰብሰብ ብሎ ያውቃል? ነው አላነበባችሁም? አያውቅም። አጠቃላይ የፈወሳቸው ሰዎች ሁሉ ምን ሲሉ የፈወሳቸው ነበር? አልፎ ሲሄድ የፈወሳቸው ናቸው። እግረ መንገድ ነው። ጤና እግረ መንገድ ነው እንጂ ዓላማ አይደለም። ዓላማችን መንግስተ ሰማያት ነው። ኦርቶዶክሳዊነት ስለሆንክ ሀብት ይሰጣል ማለት አይደለም። ኦርቶዶክስ ስለሆንክ ጤና ይሰጣል ማለት አይደለም። አትታመምም ማለት አይደለም። ዓላማችን አይደለም። የክርስቲያኖች ዓላማ በዚህ ዓለም ከሚገኝ ነገር ሁሉ በላይ ነው። የክርስቲያኖች ዋጋቸው ለዚህ ነበረ ጌታችን ኢየሱስ ክርስቶስ ብዙ ሰዎችን ሲፈውስ ከደቀ መዛሙርቱ ግን አንዱን እንኳን ፈወሰ ተብሎ አልተጻፈም። አንዱን ወይ ጴጥሮስን አዳነው ወይ ዮሐንስን አዳነው። ባይታመሙ ይሆናል። ቅዱስ ጳውሎስ ታሞ ነበረ። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደምናነበው አልፈወሰውም። ፈውሰኝ አለው። ያአክለከ ጸጋዬ ይበቃሃል አለው። ጸጋዬ ይበቃሃል። እስመ ኃይል በደዌ ያልቅ። ምን ጊዜም የሥጋ ኃይሉ በደዌ ሊያልቅ የተፈጠረ ነው። በተፈጥሮ የምታስታምመውን አስታም። ግን መፈወስና አለመፈወስ የእግዚአብሔር መሆንና አለመሆን አይደለም። ጸጋዬ ይበቃል። አንተ ይሄን አትለምንም። ይሄ ፍርፋሪ ነው። ጤና ማግኘት ፍርፋሪ ነው። ፈላስፎች ጤነኛ ስለሆኑ እግዚአብሔር ወዷቸው ልንል ነው? ክርስቲያኖች ስለታመሙ እግዚአብሔር ጠልቷቸው ልንል ነው? አንልም። ሌሎች ሀብታም ስለሆኑ እግዚአብሔር ወዷቸው ድሃ ስለሆነስ እግዚአብሔር ጠልቶት ልንል ነው? እንዲህ ይገርማል። በዚህ ምድር ላይ አንድ ቅዱስ ጳውሎስን ምንድን ነው ያለው? አንተ ምን ጊዜም ኃይለ ሥጋ በደዌ ስለማልቅ ጤና ጸጋ ይበቃሃል አለው። ምን እንዳለ ታውቃላችሁ? ቅዱስ ጳውሎስ ወሶበ አሐምም ሶቢያ እጸን፣ ስታመም የዚያን ጊዜ ኃይለኛ ሆናለሁ አለ ቅዱስ ጳውሎስ። እንዴት ነው ሲታመም ኃይለኛ የሚሆነው? ምን ጊዜም እኮ ክርስትና ከዚህ ዓለም አስተሳሰብ ውጭ ነው። ሰው ሲታመም ይደክማል ወይስ ይጠነክራል? እንዴት ነው ስታመም እጠነክራለሁ የሚለው? ስታመም እጠነክራለሁ። ይሄንን ባስልዮስ ዘቂሳርያ ወስዶ ምን አለው? ድውዩ ጳውሎስ ድውያንን ይፈውሳል አለው። ጳውሎስ ለራሱ ታማሚ ነው፣ ለራሱ ጤና የለውም። ለሌሎች ግን ጤና ይሰጥ ነበር። ጤና መስጠቱ ብቻ አይደለም፣ የልብሱ ጨርቅ ተቀዶ ሂዶ ከሞተ ሰው ላይ ሲያርፍ ሙት ይነሳ ነበር። ታዲያ ለምንድን ነው ጤና የማይሰጠው ሲባል ክርስቶስን የመከተል ዓላማ ሀብትም ንብረትም ጤናም አይደለም። ይህን ልናጣው እንችላለን። ይሄን ይውላችሁ ቅዱስ ጳውሎስ ከሞተ ሰው ላይ የጨርቁ ቁራጭ ሂዳ ስታርፍ ሙት አስነስቶ ነበረ። የገዛ ደቀ መዝሙሩን ጢሞቴዎስን ግን ምን እንዳለው ታውቃላችሁ? የተስታይ ማየራ ቆቶስ ህዳጣ ወይነ በእንተማመ ከብድ ከዘዘልፍ ውሃ ብቻ ምን አትበል አትጠጣ፣ ሁሉ ጊዜ ስለሚሆነው የሆድ በሽታ ትንሽ ትንሽ ወይን ጠጣ አለው ቅዱስ ጳውሎስ ለጢሞቴዎስ። አይፈውሰውም ነበር ወይ ይላል ቅዱስ ዮሐንስ አፈወርቅ። እንደዚያ ብሎ የሚመክረው ለምንድን ነው? ጢሞቴዎስ ጳጳስ ነው፣ 24 ሰዓት የሚያስተምር ጳጳስ ነው። ለዚያው ጳጳስ ብቻ አይደለም፣
ንጹህ ጳጳስ ነው። ንጹህ ጳጳስ ተጋዳይ የሆነ በመከራ የተጠመደ ነው። እንደፈለገ ተንቀሳቅሶ ወንጌል እንዲያስተምር እንደፈለገ ውጋት ሳይሰው ሆዱን ሳይቆርጠው ራሱን ሳይፈልጠው ቤተክርስቲያን እንዲያስተዳድር ይልቅ አያድነው። ጳውሎስ አቅቶት ነው የፈጠጠን አይን እውር አርጎ ሲቀጣ አይተነዋል። የሞተን በጨርቁ ጫፍ ሲቀሰቅስ አይተነዋል። ታዲያ ለምን አይፈውሰውም? ቅዱሳን እንዲታመሙ የሚያደርገው እግዚአብሔር ለምንድን ነው ይላል ቅዱስ ዮሐንስ አፈወርቅ። ይሄ የሚሆንበት ምክንያት አንደኛ ከሚያደርጉት ታምራት የተነሳ አምላክ እንዳይባሉ ነው ይላል። አምላክ እንዳይባሉ። አሁን ቅዱስ ጳውሎስ እንደው ሲደክመው ባናየው እግዚአብሔርን አይመስልም ብላችሁ ነው የሚያደርገው ነገር። ታሪኩን በደንብ አጥኑት መጽሐፍ ቅዱስ ላይ። ቅዱስ ጳውሎስ እኮ እንደው ሲደክመው ባይታይ እኮ ፈጣሪ ነው ይባል። ምን ይላል ሊቁ ሲናገር ፀሐይ ባትገባ ኑሮ እኮ ትመለክ ነበር ይላል። አሁን ፀሐይ 24 ሰዓት ብታበራ ኑሮ አይችማ አምላክ ናት እንላት ነበር። ስለዚህ ድካሟን አውቀን አምላክ አለመሆኗን እንድናውቅ ማታ ማታ እንዳታበራ አደረጋት ይላል። ጨረቃ ብታበራ ሌሊት ከዋክብት ሁሉ ቀንም ሌትም ቢያበሩ ኑሮ ውሃ ባናፈላው ኑሮ እሳት በውሃ ባይጠፋ ኑሮ ተራራ በነፋስ ባይናድ ኑሮ ነፋሱን ምርግ መርገን ስንጋርደው አቅመቢስነቱን ባናውቅ ኑሮ ፍጥረታት ድካም ባይኖርባቸው እናመልካቸው ነበረ። ስለዚህ ደካማ መሆናቸው እንዲታወቅ ፍጥረታት ሁሉ አንዳንድ ድካም አለባቸው። ቅዱሳን ባይታመሙ ኑሮ አምላክ ይባሉ ነበር። ሲታመሙ አይተው እኒህ ሰዎች ናቸው ይባላል እንጂማ ጳውሎስን ያህል ሰው ይገኛል ብላችሁ ነው። አሁን አቡነ ገብረ መንፈስ ቅዱስን አይቶ ፍጡር ነው ለማለት አይቸግርም? ይቸግራል እኮ። አቡነ ተክለ ሃይማኖትን አይቶ ቅዱስ ጊዮርጊስን አይቶ በመጋዝ ቀኝ እጁና ግራ እጁ ለብቻ ቀኝ እግሩና ግራ እግሩ ለብቻ በመጋዝ ተሰንጥቆ መልሶ ክርስቲያን ነኝ የሚል ይሄን አይቶ ፍጡር ነው እንዴት ማለት ይቻላል? ግን ሲደክማቸው ቅዱስ ጊዮርጊስም አንድ ቀን ፈርቶ ነበር አይደል? አንድ ቀን ፈርቷል። መንኮራኩርና አየና ደነገጠ። መልሶ ግን የጌታን መስቀል አሰበና በረታ። እንኳንም ፈራ። አንድ ቀን ባይፈራማ እግዚአብሔር ነው ይባላል ድካም ከሌለበት ደካማነቱ ካልታወቀ። ስለዚህ ፍጡርነታቸው እንዲታወቅ ነው። ጸጋም ስለሚያገኙበት ነው። ጤናም የክርስትና ዋጋ ስላልሆነ ነው። እንዴ ሐዋርያት እኮ መረባቸውን ምናቸውን ጥለው ሲከተሉት ቆይ አንተን ግን ሁሉን ትተን ተከትለን ምንድነው የምትሰጠን ሲሉት ምንድነው ያሉት? አይዞ 100 መረብ ሰጣለሁ ብሎታል ወይስ 100 አህያ ሰጣለሁ ብሎታል? አንድ አህያ ጥሎን ለመጣው አላለው። 100 ቤት ሰጣለሁ ብሎታል አላለውም። መንግስተ ሰማያት ሰጣለሁ ነው ያሉት። ሁሉ ጊዜ መላው አንድ የቤተክርስቲያን ትርጉም ያለ የሚደንቅ ጌታ ማቴዎስ 14 ላይ ህዝቡን እንጀራ በርክቶ አበላና ህዝቡን እስከማሰናበት ድረስ እናንተ የት ቆዩኝ አላቸው ደቀ መዛሙርቱን። እዚያ ማዶ ቆዩኝ አላቸው። ምን እያላቸው መስሏቸዋል? ህዝቡ በላና ቤቱን ሄድ አለ። እናንተ ማዶ ቆዩኝ አላቸው። እናንተ በልቷች አይደላችሁም፣ ዋጋችሁ እንጀራ አይደለም ማለት ነው። ዋጋችሁ እንጀራ አይደለም፣ እናንተ ማዶ ቆዩኝ ማለት የእናንተ ዋጋ በዚያኛው ዓለም ነው። ህሊናችሁ ይሄንን ዓለም አልፎ የሚሄድ ይሁን፣ ምድር ላይ የተንጠለጠላችሁ አትኑ ማለቱ ነው። እና አሁን በዚህ ዘመን የዚህ ዘመን ክርስቲያን በተለይ አሁን ያለንበት የ21ኛው ክፍለ ዘመን ሰው በሰብእናው በራሱ ምንድነው የሰጥቶ መቀበል ህሊና ያለው ጭንቅላት ነው ያለው። የካፒታሊዝም ዘመን አይደል የምንኖርበት። እና ስጸልይ እግዚአብሔር ምን ይሰጠኛል ነው የሚለው። ስጾም ምን ይሰጠኛል እንደዚህ ነው የሚለው ማለት ነው። በእግዚአብሔር ማኩረፍ የሚጀምረው ይሄንን አላሳካለኝም 5 ገዳም እጄ ጸበል ተጠምቄ ነበር አልዳንኩም፣ እንደዚህ ማልኩ አልዳንኩም፣ እንደዚህ ማልኩ አላርኩም ይብሎ በእግዚአብሔር እንኳን ማኩረፍ ይጀምራል። በሰጥቶ መቀበል መርህ ነው። ሰጥቶ መቀበል መርህ ለንግድ ነው የሚሰራው። ክርስትና ሁሉን ማጣት ነው። ለምን ሲባል ማጣቱ ራሱ ትርፍ ስለሆነ ማለት ነው። ይሄ ማጣት ትርፍ ነው። የምናተርፈው ደግሞ ክርስቶስን ነው። ዘላለም ህይወትን ስለምንወርስበት ነው። ስለዚህ እግዚአብሔር ቤተሰቦች ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። እውነት ነው እግዚአብሔር ይፈውሳል። በሐዲስ ኪዳን ግን ፈውስ ዓላማ አይደለም። እስኪ ጥያቄ ልጠይቃችሁ። ጌታ ከተጠመቀ ጀምሮ ስንት ዓመት አስተማረ? 3 ዓመት ከ3 ወር አይደል? እንጀራ ስንት ቀን አበረከተ? 2 ቀን ብቻ።
3 ዓመት ሙሉ ያስተማረ እሱ ለምንድን ነው 2 ቀን ብቻ እንጀራ ያበረከተ? ለምን ይመስላችኋል? ዓላማው ምንድነው? አይደለም ነው እንጀራ አይደለም ነው። ክርስቶስን የመከተል ዓላማው እንጀራ አይደለም። ጤናውንም እግረ መንገድ ነበር የሚሰጠው። እግረ መንገድ ነው። ልታገኝም ትችላለህ፣ ልታጣውም ትችላለህ። አሁን ዛሬ የፈውስ ቀን የሚሉት ከኛ ቤተክርስቲያን ውጭ የሆኑ ሰዎች እንደው በመምህር አምላክ ያሰኛል። እንደው በመምህር አምላክ እንደው ይገርም። የፈውስ ቀን ክርስቶስ እኮ እንደዛ አላደረገም። ፈውስን ዓላማ እንዲያደርገው ሰው ማለት ነው። ፈውስ ሰው ጸበል ተጠምቆ አልድን ሲል አንድ ችግር አለበት፣ የቤት ዛር አለበት፣ የእንትን ይሉታል። ሰው ጥሮ ግሮ ማግባት ሲያቅተው ይገርግር ኑሮብህ ነው ይሉታል። እንደው ግርም ነው የሚያደርገው እኮ። ለምንድን ነው እንደዚህ የሚሉት ማለት ነው? በቃ ሁሉ ጊዜ እንዴ ቅዱስ ጳውሎስ ምን አለ? ክርስቶስን ለዚች ምድራዊት ሕይወት ብቻ የምንሻው ከሆነ ከሰው የባስን ምስኪኖች እኛ ነን አለ። ከሰው የባስን ምስኪኖች ክርስቶስን ለዚህ ዓለም ነገር ከሆነ ተስፋ የምናደርገው ከሰው የባስን ምስኪኖች። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 የመጨረሻ ድሃ ማለት ክርስቶስን ለምድራዊ ፍላጎቱ የሚጠብቀው ሰው ነው። ክርስትና ግን ከዚህ ውጭ ከዚህ በላይ ነው። አይንን ከፍ የማድረግ ነው። ሐሊው ዘበሰማይ ወአኮ ዘበምድር ሀባሃሎ ለጓለማያው በየማናቡ ይነብር ቆላሲስ ምዕራፍ 3 ቁጥር 1 ላይ የምድሩን ተውትና ወደ ሰማይ ከፍ በሉ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳለበት ሰማይ ህሊናችሁን አንሱት ይላል። ሰው እኮ ከእንስሳት ተለይቶ የዳርዊንን ነገርን ተውና ሰው ከእንስሳት ተለይቶ ቀና ብሎ የተፈጠረበት ምክንያት ለምን ይመስላችኋል? የሰማይ ሐሳብ ያለው ፍጡር ስለሆነ ነው። እንስሳው እዚሁ ተጎንብሶ ይሄዳል። ተጎንብሶ ያያትን ምድር በልቶ እዚያው ፈርሶ ይቀራል። ትንሣኤ የለውም። ሰው ግን ቀና ብሎ የሄደው የሰማይ ዓለም ስላለው ነው። እና ፈውስ ዓላማችን አይደለም ነው። ሰምታችኋል ዘመዶች? ሰምታችኋል? በቃ ደስ ካለው ይፈውሰን፣ ይቆይ ይጠቅማችኋል ካለ ይቆይ። እንግዲህ ይኸው ቅዱስ ጳውሎስ እንኳን የለም በሽታው ይጠቅማል ይቆይ አብሮህ አለ። አሁን ጳውሎስ ጋር ይኑርበት ነው ሊል ነው። እንዴ አዳምና ሔዋን ልጅ እኮ ደፋር ነው ይላል። ቅዱስ ጳውሎስም እኮ ታዲያ አልዳንም። ታዲያ የጳውሎስ እምነት ስህተት ሆኖ ነው ያልዳነው? መናፍቃኑም እንዲህ ይላሉ፣ ኦርቶዶክስ የማትፈውሳችሁ እኮ እምነቷ ስህተት ስለሆነች ነው። ታዲያ ቅዱስ ጳውሎስ ተሳስቶ ነው ያልዳነው ያልተፈወሰው? አይደለም። ህመም የሚጠቅምህ ከሆነ አንተ ጋር ይቆይ ይላል ክርስቶስ። ጊዜው ገና ከሆነም እስከ ጊዜው ድረስ ያቆየዋል። ለምን? ህመም ትዕግስትን ያስተምራል፣ ያነጻል። መከራ ትዕግስትን ያስተምራል ይላል። መከራ ትዕግስትን ያስተምራል። እስመ ህማም ያመጽ ትዕግስተ ላይ ሌነ መከራ ትዕግስትን ያመጣልናል። ሮሜ ምዕራፍ 5 ቁጥር 4 ላይ ወትዕግስትኒ መከራ፣ ትዕግስት ደግሞ ሌላ መከራ መታገስን ደግሞ ያስተምረናል። አንድም የትዕግስታችን ዋጋ ያሰጠናል። ከዛ ትዕግስት ደግሞ ምን ያመጣል? መከራን። መከራ ምን ያመጣል? ትዕግስትን። ትዕግስትስ ምን ያመጣል? ተስፋን ያመጣል። ተስፋሳ ያስተሐፍር። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። ትዕግስት የሌለውን ሰው በህመም ያስተምረዋል ክርስቶስ። ለሰው የማያዝነውን ሰው በህመም ያስተምረዋል። ሰው ስንት ሰው ነው መሰላችሁ? እውነቴን ነው። ዓለም አልበቃው ያለችው ሰው ታሞ ጸበል ገብቶ ነገድን ሲል ጥሩ ጠባይ ያለው ሰው የሚሆነው አመሉ የሚገራ ሰው አለ። ትምህርት ያልገዛውን ሰው ክርስቶስ በመከራ ይገራዋል። በምን ይትረየጽ ህሊናቲነ አኮኑ በአንቦ መጻሕፍት ወተጸምዶ ለሰሚዖቶን ይላል ቅዱስ ዮሐንስ አፈወርቅ ተግሳጽ 8 ላይ ሲናገር። ፈረስ ይገራል። በምን ይትረየጽ ህሊናቲነ የሰው ልጅ አይምሮ በምንድን ነው የሚገራው ሲልና መጻሕፍትን ተግቶ በመመልከትና በመማር ነው ይላል። የሰው ልጅ አይምሮ የሚገራው መጽሐፍ ሲመለከትና ሲማር። አይምሮ እኮ ይሻክራል። እንደ ፈረስ መገራት የሚያስፈልገው ነው። ካልሆነ ይጋልባል፣ የትም ይረግጣል። ፈረስ እንደሚገራ በሬ እንደሚቀና አይምሮም ይገራል። የሚገራው ደግሞ በትምህርት ያልገራውን መከራ ይገራዋል። ስለዚህ ክርስቶስ እንዲስተካከል ህመሙን ትንሽ ያቆይለታል፣ ጠልቶት አይደለም። ደግሞ አንዳንድ ጊዜ ከኃጢአት እንድንነጻ በሽታ ይሰጠናል። ከኃጢአት እንድንነጻ ራሱ
ስለዚህ እግዚአብሔር አልመለስ ካልን እንዴ ቅዱስ ዮሐንስ አፈወርቅ ምንድነው የሚለው መሰላችሁ? ልክ ልጇ ቁማር እየተጫወተ እንደሚያስቸግራት እናት ይላል። ልጇ ቁማር እየተጫወተ የሚያስቸግራት እንግዲህ የዚያን ጊዜ በግሪክ ጊዜ እንኳን ቁማር ነበር ማለት ነው። እንግዲህ ቅዱስ ዮሐንስ አፈወርቅ በሚያስተምርበት በአራተኛው ክፍለ ዘመንም ግሪክ ውስጥ ቁማር ነበር። ለነገሩ ነበር የውጤ ውድድር የሩጫውም ነበር ያኔ። እና ቁማር እየተጫወተ የሚያስቸግራትን ልጅ እናት ማታ ማታ ስትመክረው እሺ እያለ በበነገው እየሄደ በጓሮው ቁማር እየተጫወተ ካስቸገራት ይላል ማስክ የለበሱ የሚያስፈራሩ ጎረቤቶችን ትልክበታለች ይላል። ልጅ እያላችሁ የሚያስፈራራ ጎረቤት አይታችሁ አታውቁ? ይላክብን ነበር ማለት ነው። በጣም የሚያጨናንቁ ማለት እንደዚህ ጥቁር ለብሰው አይናቸውን ሸፍነው ምናምን። እናቲቱ ልጇ እንዲደነግጥ ፈልጋ ሳይሆን ምንድነው ከየት እንዲመጣላት ነው? ከቁማሩ ወደ ቤቷ እንዲመጣላት ነው ይላል። እንደዛ የምታደርገው እግዚአብሔር አርፈን ከተቀመጥንበት መከራ እንዲመጣ የሚፈቅድበት ምክንያት መክሮን አልሰማው ስላልን የሚያስፈራሩ ነገሮች እንኳን ቢሆን አስፈራርተውን ወደ ቤቱ እንድንመጣ ስለሚፈልግ እናታችንም አባታችንም ስለሆነ እሱ አባታችንም ነው እናታችን ነው። ቅዱስ ያሬድ አንተ አቡነ አንተ እምነ ብሎታል። አንተ አባታችን ነህ አንተ እናታችን ነህ ብሎታል። እግዚአብሔር እንደዚህ ነው የሚያደርገው። መከራው ይሄ መጻጉዕ የሚባለው ሰው በምን የታመመ ነበር? በኃጢአት የታመመ ሰው ነበር። ስለዚህ ከታች ምንድነው ያለው? ደግመህ አትበድል ከዚህ የባሰ እንዳያገኝህ አለው። ደግመህ አትበድል የሚለው ቃል ምንን ያስረዳል? ካሁን በፊት በምንድን ነበር የታመምክ ማለት ነው? በኃጢአትህ ነበር የታመምክ ማለት ነው። ስለዚህ ከኃጢአት እንዲነጻ በሽታ ይሰጠዋል። ሃይማኖት እንዲጸናለትም ሰው ህመም ይሰጠዋል። ስለዚህ ጸበል መጠመቅ፣ ጸሎት መጸለይ፣ የቤተ ክርስቲያን ቀንዲሉን መብራቱን መቀባት፣ በመስቀል መታሸት፣ በጌታችን በኢየሱስ ክርስቶስ ፍጹም ስም አምኖ ቤተ ክርስቲያን ጋር መዋሃድ ይፈውሰናል። ካልጠቀመን ደግሞ መፈወሳችን ያቆየዋል። ስለዚህ እንደወደደ ያደርግ መድኃኔዓለም። ጤንነታችን ከጠቀመን ጤና ይስጠን፣ ካልጠቀመን ደግሞ መቼም ህመም ይስጠን ባልል ይሻላል አይደል? ይስጠን። ህመም በሽታው ከጠቀመ ይችን አሜን ሳትሉ ቀራችሁ። ከጠቀመን ይሄንም ይስጠን አይደለም እንዴ? አዎ እንደሚጠቅመን እሱ ያውቃል። ከእግዚአብሔር ይልቅ ማንም አይቀርበውም። ከእግዚአብሔር ይልቅ እንኳን ሌላ ሰው እኛ ራሳችን ለራሳችን ቅርብ መሆን አንችልም። እግዚአብሔር ነው ለኛ የሚያስብልን። ፍጠረን ሳደለው ነው የፈጠረን። እና የህመም አካሄዱ ይሄ ነው። ቤተክርስቲያን በአጠቃላይ በነገራችሁ ላይ ፈውስ እንደው አንዳንድ ሰዎች እግዚአብሔር ክህነት ሲሰጥ ለሁሉም ካህናት የፈውስ ጸጋ ይሰጣል። አንድ ካህን ቅስና ሲቀበል 3 ጸጋ ይሰጠዋል። ምንድን ናቸው? ድዊ መፈወስ፣ ጋኔን ማውጣትና ሙት ማንሳት። ማንኛውም ቄስ ሲሾም 3 ጸጋ ይሰጠዋል። እነዚህ 3 ጸጋዎች ይሰጡታል። በዚያ አምኖ መፈወስ የማን ድርሻ ነው? ክርስቶስ በዚህ ሰው ላይ 3 ጸጋ አለው ብሎ አምኖ መፈወስ የምእመን ድርሻ ነው። ፈውስ የሚሰጣቸው አንድ በክህነት ነው። ሁለተኛ በብቃት የሚሰጣቸው ሰዎች አሉ። በብቃት የመፈወስ ጸጋ የሚሰጣቸው እነዚህ በብቃት የመፈወስ ጸጋ የሚሰጣቸው ሰዎች በገዳም 12 ዓመት መጀመሪያ ለማህበር አገልግለው ለማህበሩ መጀመሪያ እየተላኩ እንጨት እየሰበሩ ውሃ እየቀዱ እየታዘዙ ከዚያ በኋላ ሰለቸኝ ሳይሉ እምቢ ሳይሉ ሳይመርጡ የሚታዘዙ ሰውም ሳይመርጡ ስራም ሳይመርጡ የሚታዘዙት ከመረጡ በኋላ ደግሞ ገዳሙ በልመንኩስ ይበቃል ብሎ ያመነኩሳቸዋል። ካመነኩሳቸው በኋላ ደግሞ ቁም ነገራቸውን ያይና 7 ዓመት ካገልጉ በኋላ ደግሞ በልዝጋ እንግዲህ ዘግቼ ልጸልይ ሲል ዝጋ ይባላል። ዘግቶ መጀመሪያ ከስጋው ጋር ይታገላል። ስጋውን ሲጨርስ ከነፍሱ ጋር ይታገላል። ከነፍሱ ጋር ማለት የሐሳብ ኃጢአትና ቂም ነው። ያንን ይጨርስና ከልቡ ጋር ይታገላል። እሱ ደግሞ ሌላ ነው። ትዕቢት ጋር ይታገላል ማለት ነው። የልብ ትግል ማለት እሱ ነው። ትዕቢት ጋር ይታገላል። ሰይጣን ቀላል ክፉ አይደለም። መጀመሪያ ጀማሪ መነኩሴ ከሆነ አገር ለአገር እንዲዞር ያደርገዋል። ደግሞ እንደምንም ብሎ ዘግቶ ሲቀመጥ ደግሞ እንደኔ ያለ እንደው ማን አለ
ዓለም በዚያ እየከናወተ ነው እኮ እዚህ ቁጭ ብዬ ጌታዬን ብቻ ነው ማስብ ደግሞ ያስብለዋል በትዕቢት ማለት እሱን ይታገላል እሱን ታግሎ ሲጨርስ አጋንንት ቀጥታ ይታገሉታል ቀጥታ መጣው ዳዊቱን የሚጸልይበት እየቀሙ በጥፊ እየለቀላቀሉት ማለት ነው መጣው አሁን እናንተ እንዴ የኛን ነገር ተውት አሁን ራሱ ሰው የሚመስለው 3 ቀን በቃ አቡነ ሰማያት ገና ሰይጣን አይቀርበኝም በቃ ብሎ ነው የሚል በቃ 40 ክንድ ራቅልኝ ይላል አረ ጌታ ራሱ 40 ቀን ጾሞ ፊቱ አይደል ሄዶ ሰይጣን 40 ቀን ጾሞ እኮ ሲጨርስ ሰይጣን ወደ ጌታ ሄደ የእግዚአብሔር ቸርነት እንጂ እኛ ጾምና ጸሎት አያርቀው እኛ ምን ጾመው የእግዚአብሔርን ፍቅር አስበን እንጂ የኛ ልፋት ሰይጣንን ያርቅልናል አቅም አለን ብለን አይደለም የእግዚአብሔርን ፍቅር አስበን እንጾማለን እንሰግዳለን ያቅማችን እንጸልያለን ያንን ሲያደርግ እዩ አጋንንት እየቀጠቀጡት እዛ ይመጣና በዱላ ይለዋል ማንን መናኙን ይቀጠቅጠዋል እየደበደበ ደግሞ ምን ይለዋል መሰላችሁ እስቲ የምታመልከው ክርስቶስ ካለ ቢያንስ ይሄን አያርቅልህም አያችሁ ራሱ ደብድቦ ቢያንስ እንኳን ከዚህ አያስጥልህም ቢያንስ እንኳን ሌሊት ተቀን ስትጸልይ ቆይተህ 40 ደቂቃ ስተኛ እንኳን ጥሩ ህልም እንድታያረግም ይለዋል ይጠብጠዋል ይሄን ይታገላል የቀዳዳ በክርስቶስ ፍቅር በመስከር መምሸትና መንጋቱን መስኮት ከፍተው የማያዩ ቆባቸውን የማይለውጡት ቀሚሳቸውን የማያሻሽሉት ጊንጥ ቢነድፋቸው በእጃቸው የማይዳሰሱት እነዚህ ናቸው የመፈወስ ጸጋ የሚሰጣቸው እዲት ሙሉ ኖር እኮ ነው ኖር ነው ነቴል እንደው አንድ ልጅ በተወለደ በ6 ወሩ እኔ ያቶ ገሌ ልጅ ገበሬ ነው ሆነ 50 ኩንታል ላገባለሁ ቢልታው እንጂ አረ ቆይ መጀመሪያ 6 ወር ጦጥባን የሚሉት ሐኪሞቹ አይደል ቆይ መጀመሪያ ጠባ እዛ ደግሞ ትንሽ እንደው እንደበሶም እንደምንም ብላ ተጎንብሰም ይድስኪ ትንሽ እዲ ከዚያ ደግሞ ቆም እስኪ መጀመሪያ አረቀስ ብለህ ደግ ይባላል ብድግ ብሎ ሚካኤልን አናግሬው ገብርኤልን አናግር ታውጎስ ማምላክ ይሄ ነገር ነው ወርዶ እንዴ ፈውስ ዝም ብሎ ነው እንደሚሰጠው ፈውስ የሚሰጠው ወይ ካህን ከሆንክ በክህነት እግዚአብሔር ለካህኑ ከፍታ ሲል ሳይሆን ለማን ሲል ለሚሰጠው ለቤተ ክርስቲያን ልልና ሲል ይሰጠዋል ለማንኛውም ካህን የኢየሱስ ጸጋ ይሰጠዋል ካህን ካልሆነ ደግሞ ተጋድሎ ሰውነቱ ጠርቶ ክርስቶስን መስሎ ምንድነው ያለ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ እዚህ ደረጃ ላይ የደረሰ ሰው ነው አንሰ ኢሃሎኩ ወበህይወተ ክርስቶስ ሃሎኩ አሁን እኔ የለሁም ሙቻለሁ በኔ የሚኖረው ክርስቶስ ነው ይላል እኔ ሙቻለሁ በኔ የሚኖረው ክርስቶስ ነው ይሄ ሰው ነው መፈወስ የሚችለው ክርስቶስ በሱ የተሳለበት የለበሰው ነው ፈጽሞ ለራሱ መኖር ያቆመ ሰው ማለት ነው ለራሱ መኖር ነግራችኋለሁ አይደል አቤት የእግዚአብሔር ቸርነት ያለ ባለፈው ነግራችኋለሁ ቅዱስ ዮሐንስ አጽር አንዱ መነኩሴ መጥቶ አባ ቁናው ሳይ ቢለው እሱ ቁጭ አቤት የእግዚአብሔር ቸርነት መጀመሪያ ባሪያው ባምሳሉ ፈጠረን ደሞ እዚያ በኋላ ደግሞ ብንሳሳት ነቢያትን ለመምርነት ላከልን በዚህ ባንጠቀም ደግሞ ራሱ ወርዶ ይምጣ ወይ ግሩም እያለ ሲያደንቅ ቁናውን ረስቶት መልሶ አጨብጭቦ አባ ቁና ብየውት እኮ ነበር አለው እሺ ብሎ ተመልሶ ደግሞ አቤት የእግዚአብሔር ቸርነት ብሎ ረስቶት መልሶ አጨብጭቦ አባ ቁና ብዬ ነበር ወንድሜ እኔ ስለ ቁና ጊዜ የለኝም ና ገብተው ሰድ ብሎ ይዞት ገባ ይላል ህሊናቸው ፈጽሞ ሌላ ማሰብ ማይችሉ በፍቅሩ እስማአነ ንድፍት በፍቅሩ ቀስት ተነድፍ ያለውና ይላል ማሪዘ ሰሎሞን ይቺ ቀስት የወጋቻቸው ናቸው የክርስቶስ ወዳጆች የሚባሉት ከመጨረሻው የልልና ደረጃ ላይ የደረሱት ክርስቶስን የለበሱ ሰዎች በፍቅሩ ሾተል በፍቅሩ ጦር ተወግቻለሁና ብላ መዘመር ትችላለች እቺ ነፍስ ፍቅሩ ቀስት የወጋው ሰው ጦር የወጋው ሰው መንቀሳቀስ እንደማይችለው የክርስቶስ ፍቅር ልባቸውን ስቅዝ አድርጎ ይዞት ወደ ቀኝም ወደ ግራም የማያዩት ናቸው እነዚያ ናቸው እንዲህ ማድረግ የሚችሉት ከዚያው እግዚአብሔር ለቤተ ክርስቲያን ፈውስ ሰጥቷታል
ምክንያቱም ቅድም ቤተ ሳይዳ ብለናል። ምን ማለት ነው? የምህረት ቤት። ፈውስ የተሰጠው አንድ ለክህነት፣ ሁለት ለማን ተሰጥቷል? ለበቁ ቅዱሳን። ሶስት ለማን ተሰጥቷል? አቤት ለቤተ ክርስቲያን ሰጥቷታል። ቤተ ክርስቲያን ራሷ ፈውስ ናት። ይኸው ቀንዲሉ ፈውስ ነው፣ መጋረጃው ፈውስ ነው፣ መጽሐፉ ፈውስ ነው፣ መስቀሉ ፈውስ ነው። እዚያ ውስጥ ያለ አመዱ ቢሆን ምክንያቱም ጌታችን ኢየሱስ ክርስቶስ አፈሩን በምራቁ ለውሶ አይደል ደውሩን ያበራው። ክርስቶስ ቤት ውስጥ ገብቶ ኃይል የማያገኝ ፍጥረት የለም። ውሃው ከክርስቶስ ቤት ከገባ ኃይል ያገኝና ጸበል የሚባል ይሆናል ማለት ነው። ቤተ ክርስቲያን የፈውስ ስልጣን አላት። ስለዚህ በዓለም ከሚመቸኝ በአንተ ቤት ብጣል ይሻለኛል ያለ ቅዱስ ዳዊት ለዚህ ነው። ቤተ ክርስቲያን ቤተ ሳይዳ ናት፣ የፈውስ ቤት፣ የምህረት ቤት። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። በጣም የሚያስደንቅ ንግግር ነው። ቤተ ክርስቲያን ፍርድ ቤት አይደለችም። ምንድን ናት? ሐኪም ቤት ናት፣ የፈውስ ቤት ናት። ልትድን እንጂ የመጣው ሊፈረድብህ አልመጣ። ቤተ ክርስቲያን ስትሄድ አትሰቀቅ ማለት ነው። ምንም ሆነ ሂድ፣ ከክርስቶስ ቤት ተፈውሰን የምትወጣው። ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። ቤተ ክርስቲያን የምህረት ቤት ናት። ምን ትላላችሁ? የሉቃስ ወንጌል ምዕራፍ 10 ላይ እንዲህ የሚል ቃል አለ አይደል? አንድ ሰውዬ ነበር ከኢየሩሳሌም ተነስቶ ወደ ሲወርድ ወደ ኢያሪኮ ሲሄድ ወንበዴዎች ያገኙና ደበደቡት፣ ገመሱት፣ ልብሱን ሰለቡት ወይም እርቃኑን ጥለውት ሄዱ። አንድ ካህን መጣ፣ አልፎት ሄደ። አንድ ሌዋዊ መጣ፣ አልፎት ሄደ። አንድ ሳምራዊ መጣና በአህያ ጫነው። በቁስሉም ላይ ዘይት አፈሰሰለት። ከዚያ በኋላ ላስታማሚ ወሰደና 2 ዲናር አውጥቶ እንካ በእነዚህ አስታመው ሰውየውን፣ በእነዚህ አስታመው። ከዚህ የበለጠ ወጭ አውጥተህ ከሆነ ሌላ ቀን ስመጣ ከፍልሃለሁ ብሎ ጥሎት ሄደ ብሎ ጌታ በምሳሌ ትምህርት አስተምሯል። ይሄ ለጊዜው ከኢየሩሳሌም ወደ ኢያሪኮ የሚወርድ ሰው የተባለ ማን ነው? አዳም ነው። ከልልና ነፍስ ወደ ትትና ነፍስ የወረደ የተዋረደው ነው ወደ ኢያሪኮ መውረድ። እንግዲህ ኢያሪኮ ከባህር ወለል በታች የሚገኝ የዓለም ትልቁ የሙቀት ከተማ ነው። እስራኤል ውስጥ ነው የሚገኘው። እና እሱ ከኢየሩሳሌም ወደ ኢያሪኮ መውረድ ማለት የመጨረሻ የኃጢአት በረሃ ውስጥ መውደቅ ለዚያ ምሳሌ ስለሆነ ነው። አዳም በወረደ ጊዜ መቼም አጋንንት የሚያገኙን ስንወርድ ነው። ሲወርድ አገኙት ነው፣ ደበደቡት፣ ልብሱን ገፈፉት፣ ልጅነቱን ነው። ከዛ የአዳምን ልጅ ሁሉ የሚወክል ነው። ያ ህመምተኛ ዘይትና ወይን አድርጎለታል። ወይን አፍሶለታል። ወይኑ ያደርቅለታል፣ ዘይቱ ቁስሉን ያለዝብለታል። እነዚህ 2 ነገሮች ምንድን ናቸው ይመስላችኋል? ወይን የተባለ ምንድን ነው? ፍቅር ነው። ዘይት የተባለ ምንድን ነው? ምን ይመስላችኋል? ጸጋ መንፈስ ቅዱስ ነው። እነዚህ 2ቱን አደረገለት፣ ልጅነትን አደረገለት። ሰጠና ምን አደረገው? ላስታማሚ ሰጠው ይላል። በሽተኞች ወደሚታመሙበት ወሰደው። አስታማሚ የተባሉት እነማን ይመስላችኋል? ካህናት ናቸው። የመታመሚያ ቤታችን የምትባለው ማን ናት? ቤተ ክርስቲያን ናት። ካህን ለምንድን ነው አስታማሚ የተባለው? ካህን ይላል ቅዱስ ዮሐንስ አፈወርቅ ቁስል እንደሚያፈርጥ ሰው ነው ይላል። ቁስል እንደሚያፈርጥ ሰው። ቁስል የሚያፈርጥ ሰው አሁን አንድ ሰው ቁስል የሚያፈርጥ ሰው ምን የሚያደርግ ይመስላችኋል? ካህናት እንደ ሐኪም ናቸው። ሐኪም ከሚያደርጋቸው 2 ነገሮችን ያመጣል። ለምሳሌ ሊቁ ሲያመጣ አንደኛው ምን ያደርጋል ይላል። ለምሳሌ ሰውየው በሽተኛ ቢሆንና በሽታውን የሚያስነሳበት የሚያሰክር መጠጥ ቢሆን ወይን ቢሆን ለምሳሌ ይሄን መጠጥ ተው ቢለውና ሰውየው ደግሞ ጭንቅላቱን ስለሳተ ወይኑን ካልሰጣችሁኝ እያለ ቢያስቸግር ሐኪሙ ምን ያደርጋል አለ። የግሪክ ሐኪሞች በጊዜው የሚያደርጉትን ነው እንግዲህ እሱ ምሳሌ የተጠቀመው። በሩን በሙሉ ያዘጋና መስኮቶችን ሁሉ አስጋርዶ ይላል ወይን በገበታ አስመጥቶ
በሽተኛው ሳይ ብርጭቆውን ከወይኑ ውስጥ ነክሮ በብርጭቆ ውሃ አድርጎ ይሰጠዋል ይላል። ከዛ ሰውየው ምን ያደርጋል? ወይን የጠጣው እየመሰለው ምንድን ነው የሚጠጣው? ወይን እያሸተተ ምን ይጠጣል? ውሃ ይጠጣል። ከዛ ተመስገን ወይን ጠጣው ተሻለኝ ይላል ነው። አንዱ ሕክምና ሳይኮሎጂ አይደለም። ስለዚህ ያን ይጠጣና ተሻለኝ ይላል። ካህናትም በጎ ማታለል ምዕመኑን ማታለል አለባቸው ነው። በጎ ማታለል ምንድነው? እቺን አድርጋት፣ ይሄ ቀላል ነው፣ ይሄ ቀላል ነው ብለው በጎ ማታለል ሊያታልሉት ይገባል። ቁስል ስታፈርጥ ምንድነው? አሁን መርፌውን እንዲያርጋ አንድ ጊዜ ቁስሉ ላይ ብታረገው በውጥ ሊል ይችላል። ቀስ አርጌ ያርክ ካረክ ግን እሰይ እያለ ያስፈርጣል ማለት ነው ቁስሉ። ስለዚህ ፍየል ሰርቅ ያለው ብሎ ቢናዘዝ ውይ ይሄ ነው መርፌውን እስከ ጫፍ መጨመር ማለት ነው። ከዚያ በኋላ ኧረ አባዬ አላወቁም ብሎ ቤቱን አይ ፍየል ሰርቄ ቀላል ነው ሲለው በሬም ይላል ማለት ነው። ቀስ አድርጎ ማስፈረጥ ማለት ይሄ ነው ማለት ነው። እና ካህን አስታማሚ ነው ማለት ይሄ ነው። አስታማሚ በሚናገረው ነገር የሚቀየም የለም አይደለም። አስታማሚ ይበጻበጻል። የቤተ ክርስቲያን አነጋገር ነው የትርጓሜ። ይበጻበጻል ማለት በቃ ይበጣበጣል፣ መሰረቱን ይለቃል። በእሱ አትቀየም፣ በምዕመናን መቀየም የለበትም ነው። ስለዚህ ካህናት አስተማሚዎቻችን ናቸው። ክርስቶስ መድኃኒታችን ነው። ቤተ ክርስቲያን ደግሞ ምናችን ናት? የመታመሚያ የፈውስ ቤታችን ናት። እሷ ውስጥ ሄደን ወድቀን እሷ ውስጥ እንዳመላችን አስታሞ ክርስቶስ እኛን በደሙ የሚፈውስባት የምህረት ቤታችን ናት። ያችናት ቤተክርስቲያን ማለት ነው። እንዳመላችን እንዳቅማችን ለሰው እንዳቅሙ ወርዶ እኮ ነው የሚያድነው ክርስቶስ እንዳቅሙ ወርዶ እና ቤተክርስቲያን የምህረት ቤት ናት። ግን እዚሁ ጋር አንድ ነገር ልንገራችሁ። ስለ ፈውስ አይደለም እናወራው ስለ ፈውስ እኮ እያወጋን ነው። ሰሎሞን እንዲህ ይላል መጽሐፈ መክብብ ምዕራፍ 3 ላይ ለማቁሰልም ጊዜ ያለው ለመፈወስም ጊዜ ያለው ይላል። እስኪ በሉ ለማቁሰልም ምን አለው? ከዛስ በጊዜ ላቁስሎ በጊዜ ለፈውስ። ምንድነው ይሄ ለማቁሰል ጊዜ ያለው ማለት? ለምሳሌ እጄ ላይ የበጥ ቢኖርብኝ ሐኪሙ ቀጥታ መድኃኒት ቢያደርግበት ጥሩ ነው አይደለም? አይደለም። መጀመሪያ ኢንፌክትድ የሆነውን ይሄንን ልጦ ምን ያደርገዋል? ያጥበዋል። ሲያጥበው ምን እያደረገ ነው የሚያጥበኝ? እያቆሰለ እያሳመመ ነው የሚያጥበኝ ማለት። የሚያቆስለኝ ግን ጠልቶኝ ነው ሊያድነኝ ነው? መድኃኒት ሊያደርግበት ነው። ስለዚህ የመቁሰል ለመፈወስ ስትል የምትቆስልበት ጊዜ አለ። ስለዚህ ቄሱ ምን ያደርጋል? በቀኖና ያቆስልሃል ማለት ነው። ያቆስልሃል። ምን ያደርጋል? ይልጣል። የጎረበውን ይልጣዋል፣ ያበጠውን ያፈርጠዋል። ትቤትክን ማለት ነው። ያበጠውን መላጥ ማለት እሱ ነው። ያቆስልሃል። 40 ስገድ 30 ስገድ ከገሌ ጋር ተጣልቼ ቄምዤበት እሱ አስቀይሞ ሂድ አንተ ይቅርታ ጠይቀው ይላል። ይሄ መከራ ነው። እሱ እኮ ነው የሰረቀኝ ሂድ አንተ። ይኸው ያበጠውን ሲልጥልህ እኮ ነው። እሱ አብሽቆኝ ነው እኔ እጄ የምጠይቀው ያበጠ ነው። ይሄ መላጥ አለበት። ትቢት ነው ይሄ። ይሄን ይልጥና እዚያ በኋላ መድኃኒት ክርስቶስን በቁርባን ጊዜ የሰጠ ጊዜ ደውያት ሁሉ ጸጥ ይላሉ ማለት ነው። እና ፈውስ ይሄ ነው። ከቃሉ ጋር ናችሁ? አንዱ ፈውስ ምን ይመስላችኋል? አንዱ ፈውስ ይሄ ነው፣ ንስሐ ነው። አንዱ ፈውስ ቅዱስ ሥጋው ክቡር ደሙ ነው። የዚህ ሁሉ ግን መንገድ ነው እያወጋሁት ያለ እንጂ በንስሐ ሥጋው ደሙን ተቀብለን እንድናለን ነው እንጂ ንስሐ የሚባል ሌላ ድነት፣ ሥጋው ደሙ የሚባል ሌላ መድኃኒት አለ ማለት አይደለም። መድኃኒት ኢየሱስ ክርስቶስ ብቻ ነው። ሌሎቹ ምኖች ናቸው? የድህነት ምክንያቶችና የድህነት መዳረሻዎች ናቸው። የእግዚአብሔር ቃል አንድ መድኃኒት ነው አይደለም? ነው የእግዚአብሔር ቃል አንድ መድኃኒት ነው። ይሄን መጻጉዕ የሚባለውን ሰውዬ ጌታ በምንድን ነው የፈወሰው? ተነስ ነው ያለው አይደለም? በቃሉ ነው የፈወሰው። እንዲያውም ሊቁ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚናገረው? የእግዚአብሔር ቃል ለሁሉም በሽታ የምናዘው አንድ መድኃኒት ነው ይላል። አይገርማችሁም? ለኩላሊት የሚሆነው ለጨጓራ ይታዘዛል። ዶክተሮች አሉ እዚህ ምስክር ይሆናል። አይሆንም። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን ለኩላሊት የሚታዘዝልህ ለሌላ ነገር ተጽዕኖ ሊያሳድር ይችላል። የልብ መድኃኒት ለኩላሊት አይሆንም። የእግዚአብሔር ቃል ግን መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል ይላል። ለምሳሌ አሁን የምናገረው ቃል
አንድ ቃል ነው የምናገረው። አንድ ስብከት ነው የሰበኩት። እዚህ ውስጥ ግን ሁሉም ሰው እኔን ነው ብሎ ነው ቤቱን የሚሄድ። እኔ እኮ አይደለሁም እንደዚህ የማደርገው። ማን ነው እንደዚህ የሚያደርገው? እግዚአብሔር ነው። ሌብነት ያለበት ሰው ሁለተኛ አልሰርቅም ብሎ ነው የሚሄድ። ግን እኔ ግን ስለ ሌብነት ብቻ አላስተማርኩም። እሱ ግን የራሱን ይዞ ይሄዳል ማለት። ሰው ሁሉ ለየበሽታው ነው ፈውስ ይዞ የሚሄድ። ስንፍና ያለበት ሰው ሁለተኛ ይደግመኝ ብሎ ለስንፍናው ብቻ የተሰበከ መስሎት ነው የሚሄደው። ለምን ይመስላችኋል? የእግዚአብሔር ቃል አንድ መድኃኒት ነው፣ ግን ለሁሉ ይበቃል። ደስ እኮ ነው የሚለው። እውነቴን ነው የምነግራችሁ። እኛ እኮ ያለው ለዚህ እኮ ነው። ቅዱስ ዮሐንስ አፈወርቅ ቆሮንቶስ ሲተረጉም እኛ የክርስቶስ ልብ አለን የሚለውን ይሄን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 20 ላይ እኛ የክርስቶስ ልብ አለን ይልና የጌታዬ የኢየሱስ ክርስቶስ ቃል ለሁሉም በሽታዎች በቂ ነው። እኔ የፓይታጎረስ ልብ የለኝም፣ እኔ የአርስቶትል ልብ የለኝም፣ እኔ የፕላቶ ልብ የለኝም፣ እኔ የሰማዩ ንጉሥ የክርስቶስ ልብ ነው ያለኝ ይላል። የክርስቶስ ልብ ነው ያለኝ ማለት በክርስቶስ ሐሳብ ነው የማስበው ማለት። ወንጌል ማለት የክርስቶስ ሐሳብ ነው። የክርስቶስ ሐሳብ ደግሞ መድኃኒት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁንን የምነግራችሁ ቃል መንፈስ ነው ያድናል ያለ። የእግዚአብሔር ቃል መድኃኒት ነው። አጥንትን ከደረት ጅማትን ከሰውነት የሚለይ ማለት ከኃጢአት ፈልቅቆ የሚያወጣ መድኃኒት ነው። አልዓዛርን ከመቃብር የጠራው በምንድን ነው? በቃሉ ነው። ሊቀበር ተገንዞ የሚሄደውን ጎረምሳ ያስነሳው በምኑ ነው? በቃሉ ነው። በቃሉ ነው። የሞተችውን ብላቴና ያስነሳ በምንድን ነው? በቃሉ ነው ያስነሳው። ነፋሳትን ባህርን ሁሉ የገሰጻቸው በምንድን ነው? በቃሉ ነው። የእግዚአብሔር ቃል ሁሉንም ነገር የሚፈውስ ነው። ስለዚህ ስጋችን፣ ነፍሳችን፣ መንፈሳችን የሚቀድሰን ጌታችን ኢየሱስ ክርስቶስ በቅድስት ቤተክርስቲያን በኩል ነው እላችኋለሁ። እሺ ወደ የዕለቱን ምዕራፍ ባጭሩ ወደ ማብራራት ልሂድ። ይሄ አጠቃላይ እንደው ስለ ፈውስ መግቢያ ልስጣችሁ ብዬ ነው ማለት ነው። የዕለቱን ምዕራፍ ወደ ማብራራት ስንሄድ እቺ ቤተሳይዳ የምህረት ቤት ማለት ነው በዕብራይስጥ ቋንቋ ብያችኋለሁ። ቅዳሜ ፈውስ የሚያገኙባት ቦታ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚያ ቦታ ሄደ። እያብራራዋት እጨርሳለሁ። የዕለቷን ታሪክ በትንሿ እያብራራዋት እጨርሳለሁ። ያቺ የምህረት ቤት ማናት? ዘመዶች ማናት? ቤተሳይዳ ማለት የምህረት ቤት ማለት ቤተ ክርስቲያን የምህረት ቤት ናት። እነማን ምህረት ሲያገኙ አይታችኋቸዋል? በክርስቶስ ዘመን ጌታችን ኢየሱስ ክርስቶስ ብዙ በሽታ አድኗል። ግን የሚገርመው የተፈወሱት ሁሉ የበሽታቸው አይነት ተጽፏል። ለምንድን ነው ይመስላችሁ? ለምንድን ነው? ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ሁሉም አይነት ኃጢአት በቤተ ክርስቲያን ይሰራያል ነው ያለ ለማመልከት ነው። ሁሉም አይነት ኃጢአት ምንም ነገር ብትሰራ። ስለዚህ በቀኝ የተሰቀለውን ወንበዴ ዛሬ በገነት ትኖራለህ ብሎ ፈወሰው በምህረቱ በደሙ። ስታመነዝር ተገኝታ በድንጋይ ልትወገር የመጣችውን ሴት በሰላም ሂጂ ልጄ ብሎ ሰደዳል። ጎባጣውን ፈወሰው፣ ዲዳውን ፈወሰው፣ ወንበዴውን ፈወሰው። ክርስቶስ የሞተውን ፈወሰው። ክርስቶስ ቢክድ እንኳን ከተመለሰ ምህረት የማይሰጠው ሰው የለም እና ሁሉም ምህረት በቤተ ክርስቲያን ይገኛል። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ራሷ ኢየሱስ ክርስቶስ ስለሆነ መድኃኒቷ ክርስቶስ ስለሆነ ክርስቶስ መድኃኒቷ ለሆነላት ቤተ ክርስቲያን እማታስተሰረየው ቤተ ክርስቲያን። አሁን አንዳንድ ሰው አለ በሰንበት መንገድ የሄደ ሰው ኃጢአቱ አይሰረይለትም። እንደው ንስሐው እንደ ወራጅ ውሃ ሲሄድ ይኖር እንዴ ከባድ ሸክም አስረው ለሰው ያሸክማሉ፣ እነሱ በጣታቸው አይነኩትም ማለት እንዴ ነውር አይደለም እንዴ? ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ይፍታ ይድግ ያንጽ ሆይ ቀድስ ምንድን ነው የሚለው? ቄሱ ንስሐ ሰጥቶ ሲጨርሰን ንስሐ ባንገባም አሁን በኋላ ራስ እንግዲህ በጸሎት ስንዘጋ ምንድን ነው የሚለን? በአማርኛ ለበለው ስንተረጉም ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ አያችሁ፣ ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ ነው የሚለው። በምኑ ነው ይቅር የሚለን? በዚያ ደም ነው።
ይሄንን ደም የሚያሸንፍ ኃጢአት የለም። ዝንቱ ውእቱ ደሜ ዘይትካው ለቤዛ ብዙሃን ወለስርየተ ኃጢአት፣ ለብዙዎች የኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው ይላል። ለብዙዎች ያለው ለምንድን ነው? ምንም የኃጢአት ማህበር ቢኖር ከእግዚአብሔር ይቅርታ በታች ነው። ንስሐ እስከገባን ድረስ ማለት ነው። እና ቤተክርስቲያን የምህረት ቤት፣ ቤተክርስቲያን የምህረት ቤት ከሆነ ምህረት እንደምታገኙ እያሰባችሁ ኑ። አንዱ እኮ ነው አንድ ወጣት መነኩሴ ኃጢአት ሲሰራ ሂዶ ለሽማግሌው መነኩሴ ሲናዘዝ፣ ኃጢአት ሲሰራ ሂዶ ሲናዘዝ፣ ኃጢአት ሲሰራ ሂዶ ሲናዘዝ፣ መጨረሻ ላይ ምን አለው መሰላችሁ? አባቴ እስከ መቼ ነው ስወድቅ ስነሳ የምኖረው አለው። እስክትሞት አለው። ሞትን በንስሐ እስከምትቀድመው ድረስ ና ይዞህ አልሰለችህም አለው። ምህረት የሚሰጥ ማን ስለሆነ ነው? ቤተ ክርስቲያን ለምትሰጠው ምህረት አንተ ማን ስልች ያደረገ ማን ነው? እንዲሁ እኮ ድረስ 100 ጊዜ ለምን ወድቆ አይመጣም? አንተ እኮ አይደለም ምህረት ሰጭ። ምህረት ሰጭ ማን ነው? ክርስቶስ ነው። የምህረት ቤት ማን ናት? ቤተ ክርስቲያን ነው። ካንተ ጎጆ ተወስዶ ለዚያ ሰውዬ የኃጢአት ይቅርታ የሚሰጥ ነገር የለ። ደሙን የከፈለለት አምላክ አለ። ይቅርታ የሚሰጥ እሱ ነው። እና ንስሐ አባትህ ይሰለቸኛል ምናምን ምናምን አትበሉ። ይሰልች ዝም ብላችሁ እየሄዳችሁ ንገሩት። ማግኘት አልፈልግም፣ ኧረ በተመሳሳይ ኃጢአት ሁልጊዜ ማግኘት አልፈልግም ባይልም አሁን አንድ ምንድነው የሚያደርገው? ዛሬም አባ አቤት ዛሬም ያኑ ኃጢአት ልነግረውት ነው የመጣው ነው ሊል ይችላል። ነው እቶውስም ዝም ብለው ቁረብ ተው ዝም ብለ ሊል ሁሉ ይችላል። ግድ የላችሁም ንገሩት። እሱ ጆሮ ነው የሚሰማን። ማን ነው? እግዚአብሔር ነው የሚሰማን። መድኃኔዓለም ነው የሚሰማን። እሱ ስለሚሰማን ዝም ብለን ሄደን መናገር። ምን ጨነቃችሁ አላችሁ? አዎ ይሄን ሰው እየሄደና በቤተ ሳይዳ ተጣብቆ ለኖረው መጣለት። እዚሁ ስምንት ያላችሁ አንደኛ የምታዩት የሰው ክብር ነው። ቤተክርስቲያን የምን ቤት ናት? በጣም አዝማች ባረገውም እንዳትቀይ። የምን ቤት ናት? የምህረት ቤት። የምህረት ቤት ከሆነች ቤተክርስቲያን ውስጥ ቤተክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። እና ምህረት ማግኘት አለ። ቤተክርስቲያን ስትሄዱ ቤተክርስቲያን ማንንም የሚከስል ሊና ሊኖርና አይገባም። ማንንም ቢሆን ሌላው ቀርቶ እናንተ የምታውቁትን ቀለም የሚያጣምም ቄስ እንኳን ቢኖር በሱ እንኳን የመሳቅ ስልጣን የለንም። አንተ ሰው ይላል ቅዱስ ዮሐንስ አፈወርቅ ገብቶ እኮ የሚጸልየው ላንተ ኃጢአት ነው ይላል። ባያውቀውስ ቀለሙን ላንተ ኃጢአት እየጸለየ አንተ ትስቅበታለህ ይላል። መቼስ ፍረድበት አይል። ቢያወላግደው ምን ይለው ማረቡ ነው የሚል ማራቸው ነው የሚል ፍረድባቸው አይል። እንዴ ለማንም ሰው ምህረት ማድረግ አለበት። ለቄሱ፣ ለጳጳሱ፣ ለሌላው ማለት ነው። ምናልባት እንደው እኮ አይደረስ። አሁን አንድ ቀን እንደው ይሄን የሚያህል ሲጎርስ ያያችሁት ዲያቆን ወንድሞቻችን ከስስት ተጠንቀቁ ብሎ ሲያነብብ ሰሙት መልእክት ማለት ነው። ወይም 2 እንጀራ ከእናንተ ቤት የጨረሰ ቄስ ስስት አትሳሱ ሚል ቅዳሴ ላይ ሄዳ ወገኛ መጀመሪያ ራስን አትሉ እያስቀደስን ሲሰክር ያያችሁት ቄስ ቢኖር የሆነ ነገር ሲያደርግ ሲቀድ ምህረት እግዚአብሔር እኛን ምህረት ሊያደርግልን ሄደን እኛ በሰው ፈርደን ወገኛ እኛን ከመምከር በፊት ራሱን ባስተካከለ ብለን በሰው ፈርደን ፍርዳችንን ተከናነን ቤታችን እንዴ እኮ ይገርም። ደሞ እዚህ ሄደን እንኳን እንዳይመረን እዚያም መፍረድ እንዴ እኮ ናት። የክርስቶስን የፍርድ ስልጣን ቀምተን ነው እኮ የምንፈርደው። የመፍረድ ስልጣን የመድኃኔዓለም አይደለም እንዴ ነው። ያችን በዝሙት ተከሳ የመጣችውን ሴት ምን ይዛችሁ ከየት አገኛችኋት? በዝሙት ስትበድል አግኝተናት ነው። አዎ ሙሴ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ከእናንተ መካከል ይውገራት አላቸው። ሲላቸው ኃጢአታቸው ከየራሳቸው ግንባር ላይ ተጻፈባቸው። ሁሉም ወጥተው ሄዱ። ኢየሱስ ክርስቶስ ጌታ ኢየሱስ ብቻ ቀረ ይላል ወንጌሉ። ደስ ነው የሚለኝ እኔ። ማን ብቻ ቀረ? ምን ማለት ነው? ንጹህ ማን ብቻ ነው? እሱ ብቻ ነው። ሁሉም ሰው ከሱ እቅፍ ውጭ ነው። ስለእመቤታችን አላወጋውም፣ ሌላ ነገር ነው። ነገረ ማርያም ነው። እሷ ከኛ ቁጥር አገባብ እያወራው ያለው ስለኛ ነው። እሱ ንጹህ ነው።
ኋላ ቀና አለና ምን እንዳለ ታውቃላችሁ? የሚፈርዱብሽ የት ናቸው አላቸው። ምን እንደሆነ ታውቃላችሁ? አንቺስ እንደው ስለነሱ ምን ታያለሽ ነው ጥያቄ። አልቦ ዘእሬ ያለችው እኔ ስለነሱ ኃጢአት አላውቅም ማለቷ ነው። እንግዲያም አንቺ ካልፈረድሽ ደግሞ እትዊ በሰላም እኔም አልፈርድብሽም በሰላም ይቻላል። ኧረ በሐሰት ነው የከሰሱኝ እኔ አስመሳዮች አትሉም ነበር እናንተ ብትሆኑ? እኛም ብሎ እንደዛ እንል ነበር ማለት። ኧረ እኔ አላውቅም ማለት እንግዲያስ እኔም አልፈርድብሽ አለና በሰላም ሰደ። በሰላም ሂደን መምጣት ከፈለገ ቤተክርስቲያን ውስጥ መሐሪዎች ሩህሩሆች መሆን ይጠበቅብናል። ኩኑን ከመሐሪያነ ሩህሩሆች ሁኑ ከመትኩኑ ውሉዶ ለአቡክሙ ዘበሰማያት ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ሩህሩሆች ሁኑ የሰማይ አባታችሁ ሩህሩህ ነው ብሎ አስተምሮናል። ቤተክርስቲያን የምህረት ቤት ናት። እኛንም ደግሞ ይሄን እንድናስብ ይርዳል ማለት ቤተክርስቲያን ውስጥ ያለነው ሰዎች ማለት አንዱ በዘመድ ይገባል፣ አንዱ ዘመድ ሲያጣ ተባሮ ይወጣል፣ ሰው ያለው ይገባል፣ ሰው ያለው እንዴ በገዛ አምላኩ በደም በሰራለት ቤት ማለት ብር ያለው ይገባል፣ ብር የሌለው ይወጣል፣ ዘር ያለው ይገባል፣ ዘር ያጣ ይወጣል። ቤተክርስቲያን የምህረት ቤት ነበረች። የፍርድ አደባባይ የሸንጎ አደባባይ ተደረገች። የመዶለቻ የዘረኛ አደባባይ ሆነች። ታዲያ እግዚአብሔር በየት ምህረት ይስጠን? ምህረት እንዴ ህድጉ ወይ ሀድግ ለክሙ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ቢያስጠነቅቀን ይሄን እኮ ነው። እወ ህድጉ ወይ ሀድግ ለክሙ እወ ስራዩ ወይ ሰሪ ለክሙ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ምህረት ሳይኖረን እዚኦ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ? አትምርም ቢያንስ እንደው እኮ ይገርማል። እግዚአብሔር ይዘበትበታል አይዘበትበትም። ቢያንስ ዘመዶች ንጹህ መሆን ቢያቅተን እንኳን ቢያንስ ምህረት ይኖራል፣ ርህሩህ እንሆን። ሰው ትልቅ ነገር ነው። ሰው ጠልታችሁ እግዚአብሔር ማረኝ አትበሉ። ይኸው ጌታችን ኢየሱስ ክርስቶስን አምላክን ያህል ነገር አንድ ሰው ብሎ እኮ ነው የሄደው። ከበዓሉ በዓል ሰው ሁሉ በአይሁድ በዓለ ሃምሳ ነው። በአይሁድ ትልቅ በዓል ጌታ በእግሩ ተጉዞ የሄደው አንድ ሰው ለመፈወስ ነው። አንድ ሰው ትልቅ ክብር አለው። በአምላክ ደም ተለውጦ የተገኘ ነው አንድ ሰው። በአጠቃላይ ሰማይንና ምድርን ብትደምሩ አንድ ሰው ሊገዛላችሁ አይቻልም። የሰውን ክብር ታሳያል። ጌታ ወደ ቤተ ሳይዳ ባደረገው ጉዞ አንድ በቤተ ክርስቲያን ለሚገኙ ሁሉ ምህረት እንደሚሰጣቸው ሲያስረዳ ነው። ሁለተኛ ለአንድ ሰው እንኳን ቢሆን ክብር እንደሚሰጥ ሲያስረዳ ነው። ያቺ ቦታ 5 መመላለሻዎች ነበሯት። ውሃው ጥምቀት ነው ብለው ተርጉመውታል እነ ቅዱስ ዮሐንስ አፈወርቅ። ውሃው ጥምቀት ነው። 5ቱ መመላለሻዎች 5ቱ አዕማደ ምስጢራት ናቸው ብለው ተርጉመዋል። 5ቱ አዕማደ ምስጢራት ምስጢረ ሥላሴ፣ በሥላሴ ማመን፣ በጌታ ሰው መሆን ማመን፣ በጥምቀት ማመን፣ በቁርባን ማመንና በትንሣኤ ዘጉባኤ ማመን 5ቱ መመላለሻዎች። በዚያ የሄደ ምህረት ማግኘቱ ደግሞ ምንድን ነው? በእነዚህ 5 ምሰሶች ያመነ የክርስቶስን ምህረት ያገኛል ነው። 5ቱ በሽተኞች ምንድናቸው ብለው ነው የኛ ሊቃውንት የተረጎሙት? እዚያ ዙሪያውን የተኙት እነማን ናቸው? ወንዶች። እሺ ቀጥሉ እንጂ ሴቶች። እሺ ከዛ ካህናት። እሺ መነኮሳትና አረጋውያን። 5ቱ በሽተኞች 5ቱ ጾታ ምእመናን ይባላሉ። ጾታ ምእመናን፣ ጾታ ማለት በግዕዝ ምንድነው? ክፍል ማለት ነው። ጾታ ምእመናን ማለት አምስቱ የምእመናን ክፍሎች ማለት ነው። እነዚህ ናቸው 5ቱ በሽተኞች። ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት ነው። ጌጥ ማብዛት፣ ይሄ ደግሞ የእነሱ በሽታ ነው።
አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው። እንደዚያ ማለት ይሄ ትውዝፍት ይሄ የሴቶች በሽታቸው ነው፣ ደውያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና ያያችሁት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድነው? ትዕቢት ነው። እኛ ያሰርነውን መንግስት አይፈታው ይላል። ይፈታል? ይፈታዋል ወይ? አይፈታውም። እኛ የፈታነውስ መንግስት ማሰር ይችላል? አይችልም። እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም። እኔ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላል ትርጓሜው እኮ ነው። እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት የምርጫ ጊዜ ምናምን የለም እኮ። ክህነት ከያስከው ይቀጥላል። እንዲህ ያሉ ይታበያሉ። በሽተኛ ነው። ይሄ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። ስስት ማለት ምንድነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ለምን ይመስላችኋል? ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘንድ ያየውን ዕቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾር ሆኖብኛል ይላል። መጣና ጾር ሆኖብኛል። የራሱ ዳዊት እያለው ጥሩና የተደጎሰች የሌላ ካየ እሷ እንዳው ስጠኝ ይላል። ጾር ነው ይሄ ማለት ነው። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም? አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ ነው። ፈተናቸው ነው። ፈተናቸው ነው። ምግብም ቢሆን እንደዚያው ዲያርጎ ግጥም ውሎ መነኩሴ አንድ ጊዜ ነው የሚበላ። ሲበላ ግን ያው ሊበላ ይችላል። እና ሲበላ ከውስጥ የሆነች አራዊት ይቅርታ አድርጉልኝ ሲጥ አለች አሉ። ውሎ እየበላ ነው ሲለፋ ውሎ ሲቆፍሩ ሲጥ አይ እንግዲህ ከኋላ መነኩሴ ገብቶ ጭጭ ማንጭጭ የለም አሉን የሚባለው አይደለም። እና ችግር ነው። ምግቡ አይሻሻል፣ አይለወጥ፣ ወጡ አይጣፍጥ። ከነዚያውም አንድ ጊዜ ነው የሚገኝ። እንደዚያ ነው የፍቅር ለክርስቶስ ፍቅር የሚሰጥ ምልክት ነው ምንኩስና። ለክርስቶስ ፍቅር ነው እንዲህ የሚደረገው። ክርስቶስን በአንድ ልብ ለመከተል ነው። እና ይሄ ችግር አለ። አሁን ብዙ ጊዜ የከተማ ብዙ ነገር እንዳላወጋ ነው እንጂ ቄሱ መነኩሴም ቢሆን 10 ሰሃን እንጀራ እያለ የንስሐ ልጆቹ እዚያው ይሻግታታል። ለሰው አይሰጠውም ማለት ነው። እዚያው ሊሆን ይችላል ነው አላየውም። እሺ ሊሆን ይችላል ነው አላየውም። ስገምት ግን ሊሆን ይችላል ብዬ አስባለሁ። እንደዚህ ችግር ሳይገጥም አይቀርም ነው። እና ስስት አንዱ ፈተና ነው፣ በሽታ ነው። ልብላ ማሰኘት ማለት ነው። እሺ የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች የሚተኛባት። ላንጥፍል ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት የዱሮዎችን ብታዩዋቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። እንደዚያ ያደርጉታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ አምስቱ ምናችን ነው? ንገሩት እንጂ በሽታችን ነው። አምስቱ በሽታችን ነው። እነዚህን አምስቱን በሽታዎቻችን የምንፈወስባት የምህረት ቤት ማን ነው? በአምስቱን በሽታዎችን በቤተ ክርስቲያን እንድንድን
ስንት መመላለሻዎች አሉ። ይሄ ማለት ምን ማለት ነው? በስላሴ ስም መመካት፣ በስላሴ ስም ማማተብ፣ የስላሴን ስም ማጥናት መማር ይሄንን ያርቃል። በስላሴ ስም መመካት፣ በአብ በወልድ በመንፈስ ቅዱስ ስም መመካት፣ ማማተብ፣ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳን ቢሆን አማትባችሁ መግባት፣ ውላችሁ ወጣችሁ እንኳን ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰዋውሳችሁ እንኳን ቢሆን ሲመለስ አማትቦ መቀበል። የትም ቦታ ላይ የስላሴን ስም ምን ማድረግ ነው? ማህተም ማድረግ ማለት። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም አለው። የራሱን የቻለ አጠራር። ጌታዬ ኢየሱስ ክርስቶስ ሆይ ምን ማለት ነው? ማረኝ ነው። ጌታዬ ኢየሱስ ክርስቶስ ሆይ ወይም በግዚኦ መሐረነ ክርስቶስ። በቴዎሎጂ ትምህርት ኦ ሎርድ ጂሰስ ክራይስት ዘ ሰን ኦፍ ጋድ ሃቭ መርሲ ኦን ሚ የሚባለው ማለት ነው። በዓለም አቀፍ ቴዎሎጂ ሁሉ ይታወቃል። ሎርድስ ፕሬየር ነው የምትባለው። የጌታ ጸሎት ነው የምትባለው። የጌታ ስም ተጠርታ የምትጸለይ ጸሎት ናት። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። ከዛ የክርስቶስን ሕግ ማንበብ፣ መጠበቅ፣ መጸለይ፣ በሱ መንገድ መሄድ ማለት ነው። አምስቱ መመላለሻዎች ማለት ልጅነትን መጠበቅ፣ መጠመቅ። የመጀመሪያው መጠመቅ ነው፣ መስጢረ ጥምቀት። ሶስተኛው መመላለሻ ከዛ ልጅነትን መጠበቅ ነው፣ እንዳይነጥቅህ የእግዚአብሔር ልጅ ከመሆን የሚያጎድልህን ነገር መጠበቅ ነው። ከዛ ቅዱስ ሥጋውን ክቡር ደሙን አዘውትሮ መቀበል። ትንሣኤ ሙታንን ክርስቶስ ሲመጣ በስጋዬ እንዳይቀስፈኝ በነፍሴ እንዳይፈርድብኝ። አይ ይሄ ብቻም አይደለም፣ ለፍቅሩ እየሳሳ ለሱ ሙሽራ ሆነ እየተዘጋጀ ተመላለስ ነው። የመንግስተ ሰማያትን ጣዕም የገሃነምን ፍርድ እያሰብክ ከኖርክ አምስቱን በሽታዎች ማሸነፍ ትችላለህ ነው። አምስቱ መመላለሻዎች እነዚህ ናቸው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ጌታችን ሄደና ይህን ሰው እንዲህ አለው፣ መዳን ትፈልጋለህ አለው። የዚህን ሰው ነገር ስሙ። አይ የሚያወርደኝ የለም እንጂ አዎ አለው። ቅዱስ ዮሐንስ አፈወርቅ በጣም ነው የሚያደንቀው። እናንተ ብትሆኑ ምን ታደርጋላችሁ? አሁን 38 ዓመት አልጋ ላይ ኖራችሁ ሲያበቃ ደህና ሰነበት እግዚአብሔር ይመስገን መዳን እንደው ትፈልጋለህ ቢላችሁ ቀልደኛ እያፌስክብኝ ነው አትሉ? 30 ዓመት ተኝቼ ታዲያ ምንድነው የምፈልገው ታዲያ ምን አይነቱ ነው አትሉም ትላላችሁ? እንል ነበር ነው። ምን አይነት ትሁትና ትዕግስተኛ ሰው ነው ይላል። ትዕግስቱ አዎ ነው ያለ እንጂ እንዴት ትቀልድብኛለህ አላለም። ትዕግስት፣ በመከራ ሰዓት ትዕግስት። አንዳንዱ ሰው ሲርበው እንደ ጅብ ነው የሚያደርገው። ጾሙን እንደዋለ ቆይ አንዴ ፈልጌ ካላችሁት ቸኩያለሁ ብሎ አይፈልጊያለሁ ካላችሁት ምን ይላል አያ ብሎ አውሬ ይሆናል። በቃ ሲቸግረው ሲያማው አንዳንዱ ሰው ራሱን መግዛት አይችልም። በችግርህ ጊዜ ማንነቱ ይለካል ማለት ነው። ይሄ ሰው 38 ዓመት ታሞ እንኳን አልተበሳጨም። እኛ እኮ እንደው 3 ቀን ራስ ፍልጠት ዞን ቤት ያለ ሰው ሲንጫጫ ራሱ ባካችሁ አትንጫጩብኝ እናንተን ወደማላይበት የት ልሄድ ነው የሚሉ ብዙ ሰው። ይሄ ሰው ግን 38 ታሞ እንኳን አልተነጫነጨም። ትዕግስት። ሁለተኛው የዚህ ሰው የሚያስደንቀው ተስፋው ነው ይላል ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉም። 38 ዓመት ሙሉ እንዴት እድናለሁ እያለ ጠበቀ ይላል። እኛ እኮ ይላል ቅዱስ ዮሐንስ አፈወርቅ ከእግዚአብሔር አንድ ነገር ፈልገን 3 ቀን ከሞከርነው በኋላ አቋርጠን ምን ተወው ይላል። 3 ቀን እንኳን ሞክረን እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ማለት ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁበት? ትንሽ ምን ልንል እንችላለን? ደብረ ሊባኖስም 40 ቀን እጄ ነበር፣ ዋልድባም እጄ እንዲሁ 20 ቀን እጄ ነበር፣ በአባቶችም ሱባኤ እጄ ነበር፣ ግን ምንም አልተለወጥኩም። በቃ አሁን እንደዚህ ይላል። ወዳጄ ህይወትን ሙሉ ለህይወት ይጣርለታል። አምና ባይሳካ ዘንድሮም ጣር፣ አምናም ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። ለህይወት 38 ዓመት ይለፋለታል።
ተስፋ ደግሞ አለመቁረጥ ነው። ሰው ከ38 ዓመትም በኋላ ይሄ ፈውስ የሚባለው ስለ መንፈሳዊ ፈውስ ነው እየነገረን ያለ እንጂ የሰውየውን ጤንነት አይደለም እያወገን ያለ። የሱ በሽታ ለመንፈሳዊ ጤንነታችን ምሳሌ ሆኖ የቀረበ ነው። አልተለወጥ 7 ዓመት ጣርኩኝ አንድ ኃጢያት ግን ሊለቀኝ አልቻለም አትበል ነው። 38 ዓመትም 40 ዓመትም 50 ዓመትም ሊያደክምህ ይችላል ራስህን ለማሸነፍ ነው። ስለዚህ መለወጥ ግን አይቀርም። አልለወጥም እኔ እንደው አልለወጥም አትበሉ። አንድ ሁለት ሶስት ሴቶችን ለጋብቻ ይጠይቅና አንዳንዱ ሰው ምን ይላል መስላችሁ? እኔ በቃ እንደው በቃ በተፈጥሮዬ ሰው ይንቀኛል ብሎ ያስባል ማለት ነው። ሲያወራ ወይ ጋኔን አለብኝ መሰል ይላል። በአጋጣሚ ሶስቱም እጮኛ ያላቸው ሆነው ነው ለምን ብሎ ያስብም አይደለም እንዴ? በአጋጣሚ ሶስቱም እንዲህ ስለሆኑ ነው የሚባለው። አንዳንድ ጊዜ ያጋጣሚውን ነገር ሁሉ የሰይጣን ማረግ። አንድ አባት ምን አሉ? ዳቦ ልቆረስ ስንል የዝክር ተንከባሎ ወደቀ እጃቸው ነጥቆ። አይ አሁን እኮ እግዚአብሔር አልፈቀደም ሊባል ነው አሉ። እንግዲህ ችግሩ የምን ነገር ነው? ያያያዝ ነገር ነው። በቃ ምንድነው እግዚአብሔር ሳይፈቅደው ነው ምናምን ማለት። የራሳችን ንዝላልነት ሁሉ እግዚአብሔር ሳይፈቅድ ቀርቶ ነው አይባልም። እኛ ምን ጥረው ነገር እግዚአብሔር ሳይፈቅድልና ሰይጣን ቆሞብን አይደለም። የኛ ጥረቶች ናቸውና ይሳካሉ። ሁሉም ነገሮች ይሳካሉ። እንደርሳለን። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ሳይዳ ብቻ እንውጣ እንጂ ማለት ከቤተ ክርስቲያን ማለት ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጅ ተነስ ማለቱ አይቀርም። ያስነሳለ እቤቷ እዚያች ቤተ ሳይዳ ግን አለመውጣት። አኩርፋችሁ ጸሎታችሁን አለማቋረጥ ነው። በጎ ስራ አለማቋረጥ። ይሄንን ነው መዳን ትፈልጋለህ ያለው ጌታ ትህትናው ነው ይላል። ክርስቶስ እንኳን አስገድዶ ሊገዛ ይቅርና ለመፈወስ እንኳን ምን አድርጎ ነው? አስፈቅዶ ነው። ትሁት አምላክ ነው። እንድትድን ራሱ አስፈቅዶ ነው የሚያድን። እንኳን አስገድዶ አምላክ ለሆነ ሊል ማለት የምህረት አባት ስለሆነ የሰውን ነፃነት አይጋፋም። በዓለም ያሉትን እንደዚህ ሌላ እምነት ያላቸውን ሰዎች እንደው አንድ ቀን አስጨንቆ በመብረቅ ብሎ ክርስቲያን ቢያረጋቸው የሚል ሰው የለም። የሰውን ነፃ ፈቃድ የሚያከብር ትሁት አምላክ ነው። እሱ አስፈቅዶ ነው ያደነው። ፈቀደ። ከዚያ በኋላ ምን አደረገው? ትዕግስት። ሁለተኛ የነገርኳችሁ የመጻጉዕ ምንድን ነበር? ተስፋ። ሶስተኛ ምን አለው? አልጋህን ተሸክመህ ሂድ። ይሄው አልጋህን ተሸክመህ ሂድ። አልጋህን ተሸክመህ ሂድ። ለምን ነው የምደጋግመው? ይሄ ሰውዬ አልጋውን ተሸክሞ ብድግ ምን ማለት እናንተ ብትሆኑ ምን ትላላችሁ? ወይ ምን ይበል? ይሄ ሰውዬ ምን ማለት ይችል ነበር? ሰውዬ ሞኝ ነህ እንዴ? እኔ እኮ ስንት ዓመት የተኛው ሰው ነኝ። 38 ዓመት ተኝቼ እንዴት ነው ጭራሽ ተነስ። ደግሞ እኔ ጸበል መጠመቅ አቅቶኛል እለዋለሁ። ተነስ። ጭራሽ ደግሞ ምን ተሸከም እንዴ? አታስብም እንዴ? 38 ዓመት የተኛ ሰው እንዴት ነው የሚነሳው? እንዴት ነው አልጋ የሚሸከመው ማለት ይችላል። ይሄው ሳይንስ እምነት ውስጥ እየገባች የምትበጠብጠው እንዲያረች ነው ማለት ነው። እምነት ይሄው የሳይንስ የእውቀት ምንጩ ምልከታ ኦብዘርቬሽን ነው። አይቶ ነው የሚወስነው። ክርስትና ግን ከምልከታ ውጭ ነው። በዚህ ብንወስን ኑሮ 38 ዓመት የተኛ ሰው ቁሞ ይሄዳል? አይሄድም። ጭራሽ አልጋ ይሸከማል? አይሸከምም። የማይሆን ነገር ነው። አዎ እምነት ማለት በእኛ ስምምነት፣ በእኛ እውቀት፣ በእኛ ድምዳሜ አይሆኑም የተባሉ ነገሮችን እንደሚሆኑ የሚያስረግጥ ዋስትና ነው እምነት ማለት። ከዚህ በላይ ሳይንስ ያየውን እያየ ይወስናል። ለምሳሌ ሰው ሁሉ ምንድነው? ሟች ነው። ሳይንስ ነው እንግዲህ አይደለም? ማን ኢዝ ሞርታል? በቃ ቆይ ግን ሰው ሁሉ ሟች ነው ያለ ሳይንስ እኮ ሰው ሁሉ ሲሞት አይቶ ነው አይደለም ነው የሆነ ጊዜ መሞት ብናቆምስ? ከዛ ሳይንስ ምን ይላል? አርጊውመንቱ ምን ይላል? ሰው ሟችም የሚሞትም ሊሆን ይችላል ይላል ማለት ነው። ኦብዘርቬሽን ነው። መረጃ ተሰብስቦ ነው። ለዚያ እኮ ነው ሪሰርች የመጣው። ሰርችንግ መፈለግ ነው። እንደገና ነው
አሁንም እንደገና ፕሩፍ የሚደረግ ነው። እንደገና ፈልግ ነው እኮ ነገሩ። እንደገና ስትፈልግ እያረጋገጥክ መረጃ ስትሰበስብ የምትኖርበት ህይወት ነው። አሁን እምነት እያወጋን ያለ ነው እኛ ስለምንድን ነው? አቤት ስለምን ስለምነት ነው አይደል የምናወጋው? አዎ ስለምነት ስናወጋው መጀመሪያ ይሄንን ዓለም ያስገኘ ለሱ አስገኘ የሌለው አንቀሳቃሽ የሌለው ሁሉን የሚያንቀሳቅስ አንድ ፓወር አለ ብሎ ማመን ነው። አምኗል። ይሄን ሳይንሱ ካመንክ ደግሞ ያ ኃይል ሁሉን የሚችል ነው ብለህ ማመን አለብህ። ያ ኃይል ሁሉን የሚችል ነው ብለህ ሲያበቃ የለም ከደሜ ጋር አይሄድም ካልክ ፋላሲ ይሆናል ማለት ነው። ነገሩ ሎጂኩን በሎጂክ በራሱ ሎጂክ አፈረሰው ነው። ፈጣሪ የሚባለው ሁሉን ቻይ ከሆነ ይሄኛው ከዚህ ጋር አይሄድም ካልክ ሁሉን ቻይነቱን መልሰህ ተቃወምክ ማለት ነው። ስለዚህ የሚፈርስ ምንድነው? ሳይንስ መሆኑ ነው። አመክንዮውን መልሶ ያፈርሰዋል ማለት ሳይንስ በራሱ ይፈርሳል ማለት እንደዚያ ከሆነ ሁሉን ቻይ ከሆነ አንተ ከምታስበው በላይ የሚሰራ ነው እግዚአብሔር። እውነት አሰብ አሁን ለምሳሌ አፈር ላይን መድኃኒት ነው ጸር ነው። ክርስቶስ እውሩን ሰው የፈወሰው በምንድን ነው? ይሄ ነገር አይጣላም። አይኔን እየቆረቆረኝ ስትል ቆይ አፈር ልክተትበት ብልህ ምንድን ነው የምትለው? ኧረ ስነ ስርዓት ያዝ ሰውዬ ሊጨርሰኝ ነው እንዲህ ይባላል ማለት ነው። ይኸው ሃይማኖት እኛ በለመድነው ዕውቀት የሚሰራ አይደለም ነው። ከዚህ ውጭ ነው። ጥንቱንስ እንግዲህ ለምን ሃይማኖት ከሆነ እንደዚያማ ከሆነ እኛ ስልተን ከጨረስነው ወይ ሂሳብ ነው ወይ ፊዚክስ ነው ወይ ቀመር ነው። ሃይማኖት አይደለም። ሃይማኖት ማለት ከአይምሮ በላይ የሆነ ነው። በፍለጋ የማይገኝ ነው። በእምነት የሚቀበሉት ነው። ሃይማኖት ጥይቅቴቲ ለዘይሴፋ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው ብሏል ቅዱስ ጳውሎስ ዕብራውያን 11 ቁጥር 7 ላይ የማናየውን ነገር የምናይበት ነው ሃይማኖት። እና ይሄን ሰውዬ ተሸክመ ሄድ ሲለው የመጻጉን የምታደንቁለት ምኑን ነው ባሉ እንጂ እምነቱን እናደንቅለታለን። እምነቱን ትዕግስቱን አደነቅን፣ ተስፋውን አደነቅን። ከዚያስ እምነቱን በእምነቱ ደግሞ ምን ታያላችሁ? መታዘዙን አምኖ ደግሞ ታዛዥ ነው። አልጋህን ተሸክመ ሂድ ስትባሉ እሺ አልጋህን ተሸከም እሺ በቃ መቼም አይ ተአምር ነው ልቀበለው። ተሸክሜው የሚሄድ ደግሞ ምን ላደርግ ነው ብለህ ሳትጠይቅ ምን ይጠቅመኛል? አልጋዬን ተሸክሜ 30 ዓመት እንደውም እዚህ ተኝቼበት የኖርኩበት አልጋ ይቅርብኝ እንዴ ለምን ደው የምሸከመው? እንኳን ዳንኩ ጅጅ አልሰራም እንዴ ለምን ሳይል ቀረ ነው። ስታምን ሳትመረምር ትታዘዛለህ ማለት ነው። ይሄን አልታዘዝም ይሄን እታዘዛለሁ ሳትል ሳትመርጥ ያዘዙን ሁሉ በእምነት ትሰራለህ። እምነት መታዘዝን ይወልዳል ማለት ነው። ይሄ ሰው በእምነት ታዘዘ። ተሸከም የተባለውንም ተሸከመ ሄደ። አሁን ሂድ አለው ጌታ ሄደ። እሺ አሁን እዚህ ውስጥ ስለ መንፈሳዊ ድህነት ልንገራችሁ። እስኪ ድህነት በሉ ንገሩኝ እንጂ ድህነት ወይም መዳን ኦርቶዶክሳዊ መዳን እዚህ ምዕራፍ ብቻ ላይ ብቻ ቁጭ ብላለች። ኦርቶዶክሳዊ የመዳን ትምህርት ማለት ነው። ኦርቶዶክሳዊ መዳን አንደኛው ምንድነው? ማመን። እስኪ ማመን በሉ። ምን ማመን። ከዚያስ ደግሞ መሻት ሲነርጂ ይባላል በነገረ ድነት ትምህርት። ያለ ሲነርጂ መዳን አይቻልም። ሲነርጂ ማለት ምን ማለት ነው? የእግዚአብሔር ፈቃድና ያንተ ፈቃድ አንድ መሆን አለባቸው ነው። አንተ ሳትፈልግ አያድንህም እግዚአብሔር። ጨልጦ ገርኝቶ ዝም ብሎ አያድንህም። ያንተም ፍላጎት ያንተም ጥረት መኖር አለበት። ሰይ መዳን ትፈልጋለህ ያለው ለዚህ ነበር። ያንተ መሻት ጥረት ማመን፣ ከዚያስ መሻት፣ ከዚያስ ቤተሳይዳ ውስጥ ምን ማድረግ? መጠመቅ፣ ጥምቀት። ጌታችን መድኃኒታችን ኢየሱስ ክርስቶስን መቀበል። ክርስቶስን በዚያ የምታየው ደግሞ መቁረብ ነው። ክርስቶስ ማለት ላይ ታየዋል። ከዚያስ ተስፋ። እምነት ለተስፋ ነው። መንግስተ ሰማያትን ለመውረስ ነው። ተስፋ ከሌለን እምነት ምን ያደርግልናል? ተስፋ ማለት አለኝታ ማለት ነው ሲተረጎም አይደል? ተስፋ ማለት ነው አለኝታ። ምን አለኝታ ነው? መንግስተ ሰማያት የሚባል ሀገር አለኝ ብለን መቀመጥ ነው አለኝታ ማለት ነው። ተስፋ ማለት አለኝታ። ይህን ሰው ተስፋውን
ተስፋ ለምታደርገው ነገር ደግሞ ምን ታደርጋለህ? ትፈተናለህ። ተስፋዬን አልለቅም ስትል ለዚህ ምን አለው? ትዕግስት አለው። ከዚያስ ምን አለው? በእምነት ምን ማድረግ አለ ደግሞ? መታዘዝ። በእምነት መታዘዝ ሕጉን መፈጸም ነው። ሕግጋትን መፈጸም፣ ሕጉን መፈጸም። ከዚያ አልጋህን ተሸክመ ቁም አላለው። ምንድን ነው ያለው? ሂድ። ኦርቶዶክሳዊነት ማለት ምን ማለት ነው? ምን ማለት ነው? መቀጠል ነው። ድህነት የሚቀጥል ነው። ከክርስቶስ ጋር መኖር ነው። እድገት ነው። ክርስትና እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደለም። ሁል ጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ሂድ ያለው ለዚህ ነው። እኔን አራያ አድርገህ ሂድ ነው። አይቆምም። መዳን አይቆምም። ሁል ጊዜ ድህነትን መጠበቅ ይገባል። መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለው ቅዱስ ጳውሎስ ለዚህ ነው። ተጠርተሃል፣ መጠራትህን ደግሞ መጠበቅ አለብህ። ስለዚህ ሂድ ያለው ለዚህ ነው። ክርስትናው ጉዞ ነው። ወደ ቤትህ ሂድ ነው ያለው። ቤት ያላት ማን ይመስላችኋል? ወደ መንግስተ ሰማያት ሂድ እያለው። ወደ መንግስተ ሰማያት ሂድ ጉዞ ነው። በሌላው ዓለም በሌላው የገሌ እምነት ድርጅት ስላለ ማለት ነው እነሱን አይምሮ ለመጠበቅ እንደው ከተመለሱ መልክ እንዳይዛቸው ነው። ድኜ ጨርሻለሁ ይላል። የለም ሂድ ነው ያለ። በክርስቶስ የዳነ ሰው ጉዞ አለው። ድነትህን ይዘህ ትሄዳለህ። ወዴት? ወደ ሰማይ። ከማን ጋር? ከክርስቶስ። ስለዚህ ኦርቶዶክሳዊ የመዳን ትምህርት ማለት ከክርስቶስ ጋር መኖር ነው። ከክርስቶስ ጋር መኖር ደግሞ በቃኝ የምንለው አይደለም። አብረን ሁልጊዜ የምንከተለው ነው። ስለዚህ ምን አለ? እሱም እኮ ሀደገ ለክሙ ማይተው አይደል ያለ ከመትትሉ አሰረ ያሁ እናንተም ፍለጋው እንድትከተሉ ፍለጋውን ትቶላችኋል አለ ቅዱስ ጴጥሮስ ሲናገር። ስለዚህ ጌታችን ኢየሱስ ክርስቶስ ፍለጋውን ነው ትቶልን ሄደ። ተከተሉ ብሎ መንግስተ ሰማያት አግብቶ ጨርሶን አይደለም። የምንጨርስበትን ፍለጋ ሰጥቶን ራሱን በር አድርጎ ራሱን እረኛ አድርጎ ራሱን ሕይወት አድርጎ ራሱን ልብስ አድርጎ ራሱን የመንገድ መሪ አድርጎ ሰጥቶን ነው የሄደው። ያንን መንገድ ተመላለሱበት ነው ያለን። ብርሃን ሳለላችሁ ተመላለሱ ነው ያለን። በብርሃኑ መመላለስ ነው ድህነት ማለት። ስትመላለስ ምን ተሸክመን የምትሄደው? ስለዚህ የድህነት ጉዞ ማለት አልጋን ተሸክሞ ምን ማድረግ ነው? መጓዝ ነው። ርዕሳችን ምን ነበር? አልጋን ተሸክሞ መሄድ። ወዴት ነው የምንሄደው አሁን? ወደ መንግስተ ሰማያት። ማን አዞን? ከማን ጋር? ከክርስቶስ ጋር። ምን ተሸክመን? እሺ መጻጉዕ አልጋውን ተሸከመ። እኛ የምንሸከመው አልጋ ምንድነው ነው ጉዳዩ። እኛ የምንሸከመው ያ አልጋ መጻጉዕን ምን ሲያደርግ የኖረ አልጋ ይመስላችኋል? ሲሸከም የኖረ ነው። አሁን ደግሞ ያን አልጋ አንተ ምን በለው ነው ያለው? ተሸከመው አለ። ይሄ ምን ማለት ይመስላል? ስጋ ነው። መርጌታ ስጋ ናቸው። እሱን ነው ሲሸከም የኖረው ማለት ምንድነው? አልጋው ላይ ምን ብሎበት ነው የኖረ መጻጉዕ? ተኝቶ ወድቆበት ነው። ስትወድቅበት የኖርከው ስጋ ማለት ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና የት ይዘው ሂድ ነው? ወደ ገነት ይዘው ሂድ ነው። ራስህን ግዛ ነው። አልጋህን ተሸክመ ማለት ሲጥልህ የነበረውን ስጋ ያዘውና በቃ በለው ነው። እንግዲህ ይበቃሃል እና ይዤ ወደ ገነት ሊሆን እስከ ዛሬ አንተ ስትጥረኝ ኖርሃል። አንተ ላይ ወድቄ ኖሬያለሁ። እንግዲህ ግን አንተ ስጋ የተሸክሜ ወደ ሰማይ ልሂድ ብለህ ራስህን ተሸከመው። ሲጥልህ የነበረውን ስጋ በቃ ብለህ ያዘው። እንግዲህ ነው ለጉመው። እንግዲህ ይበቃል በለው ነው። አልጋህን ተሸክመህ ያዝ ሂድ ያለው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አልጋችን ተሸክመን ለመሄድ ያብቃል። ስለዚህ አልጋን መሸከም ምንድነው ዘመዶች? አቤት ራስን
ለምን ሸክም አለው? ራስን መግዛት ቀላል ስለሆነ ማለት ነው። ራስን መግዛት ቀላል አይደለም። እንዴት ነው? እየሰደበ ዝም ብለህ እንዴት ትሄዳለህ? ተናገረው ልክ ልኩን አሽረው ይላል አይደል? ያችን ሸክም ያላት ስለዚህ ነው። እያየህ ዝም ማለት፣ እየሰማህ ዝም ማለት ብዙ ነገር አለው። ግን ወዴት? ወደ መንገድነት ስለሆነ ይዘው ሂድ ነው እንዴ። ወዛደሮች ሲሸከሙ አላያችኋቸውም እንዴ? ያንም ያህል ኩንታል ይዞት የሚንከበከብ ምን ለመብላት ነው? ከሰዓት ሽሮ ለመብላት ያን ይሸከማል። እኛ ግን ስጋችን የምንሸከመው ሽሮ ልንበላ አይደለም። የህይወት እንጀራ ክርስቶስን ልንመገብ ነው። ክርስቶስን ለመመገብ ስጋህን ተሸከመው፣ አንሳው። እንግዲህ እስከ ዛሬ የጣለህ ይበቃል። እስከ ዛሬ የወደቅክበትን ስጋ፣ የሰነፍክበትን ስጋ ተኝት ብለህ በልኝ ነበርከው። ይኸው ስጋ እዚህ አልጋ ላይ መተኛ ማለት ጸጋ ላይ ተኝቶ መቀለድ ማለት ነው። ኤልያስ ዘከማነሰብ ዘከመነ ሐምም ይሐምም። ኤልያስ እንደኛ ሰው ነበር፣ እንደሚያመን ይታመማል አለ ያዕቆብ። አሁን እኛ የተኛንበት ስጋ አባቶቻችን ክርስቶስ ጋር የተዋሃዱበት፣ ይሄ ወደ ክፉ የምንሮጥበት እግር አባቶቻችን በአየር ላይ የተመላለሱበት በክርስቶስ ኃይል ከመላእክት ጋር የተራመዱበት ነው። የተኛንበት ስጋ ሞት የሚፈራው ስጋ ነው። በማን? በክርስቶስ ስልጣን። ጋኔን የሚፈራው ስጋ ነው። ጸጋ ላይ ነው የተኛ ነው። እውነቴን ነው። እውነት ልንገራችሁ፣ አልጋህን ተሸክመ ሄድ። ሁላችን ብዙ ጸጋ ላይ ታሪክ ላይ ተኝተናል። ትኝት ብለን ነው እየቀለድን ያለ ነው። ብዙ እግዚአብሔር የሰጠን መክሊት አለ፣ ተኝተንበታል። ያን አልጋ ተሸክመው ነው እና ተሸክመውና ወዴት ተሰደው ነው? ወደ መንግስተ ሰማያት ይዘው ወደ ቤትህ ሂድ። ቤትህ ለምንድን ነው ወደ ቤትህ ሂድ ያለው? ይሄ ዓለም ቤታችን ስላልሆነ ነው። ቤታችን የትኛው ነው? ያኛው ነው ሀገራችን። ሁለተኛ አልጋህን ተሸክመ ሂድ። አልጋህን ተሸክሞ ርዕሳችን መሄድ። አልጋን ተሸክሞ መሄድ። ሁለተኛው ሲሸከሙ የነበሩትን ሰዎች ተሸከማቸው ማለት ነው አይደለ? ብዙ የተሸከሙ ሰዎች አሉ የሉም? አሉ። ጎረቤቶቻችን ተሸክመውናል። አልተሸከሙን? እናታችን ተሸክማናለች 9 ወር ከ5 ቀን በማህፀን። እንዲሁም ሳይወለድ ካለው ሸክም ይልቅ ተወልዶ የሚበጠብጠው ይብሳል። በእርግጥ እኔ ጸንሰውም ቢሆን ብዙ መከራ እንደሚያዩ ሴቶች እንደው በመጽሐፍ ቅዱስም የሳይንስ ባለሙያዎች ሲሉም ሰማለሁ። የመጽሐፍ ቅዱስም ባለፈው ተርኬላችኋለሁ። ሴቶች ነፍሰ ጡር ሲሆኑ የማያስመኛቸው ነገር የለም። እሸት ብትሉ የገጠሪቱ ነፍሰ ጡር እንዲያው አበቅ የወለለበት ቂጣ አምጡ ልትል ትችላለች። የከተማይቱ ምን እንደምትል እንጂ እንግዲህ ራሔል እንዳለችው ማለት ነው። ሌላው ቀርቶ እኔ በፊት አፈር ሲበሉ አያቸው ነበረ። ይበላሉ፣ ነፍሰ ጡር ነው አፈር ይበላሉ። እኔ ፊት ጋኔን ያለባቸው ነው ይመስለኛል። በልጅ አሁን ባለፈው ትዝ ይላችኋል። አንድ ባለሙያ የእንስሳት ምግብ ባለሙያ ዶክተር መጥቶ እሱ ሲነግረን ባለፈው ለካ ጽንሱ አይረኑን ስለሚሻማት ነው አለ። አይረን ስለሚሻማት ከውስጥ ያለውን የአይረን መጠን ስለሚሻማት ጽንሱ ስለሚበላባት ያን ከአፈር ስለምታገኘው አፈሩን ያስበላታል ማለት ነው። እንግዲህ አፈር በልተው ነው ያሳደጉን ማለት ነው። እና እንደው ነፍሰ ጡር ነው በጽንስ የበጠበጥ ነውን ተውት። የሆርሞኑ ለውጥ መከራ ነው አሉ። መቼስ የሚያሳያቸው አሉ። ደርሰሽ ባልሽ ነቂ ሁሉ ሊያሰኛቸው ይችላል። በዚያው የምታገቡት እንድታውቁት ነው። ወደፊት ስታገቡ የኔ እንድታውቁት ነው። ያ ይቅርና እኔ ህፃናት ተወልደው የምናሳያቸው መከራ ይሄን አሞኛል አንል፣ ዝም ብለን ማልቀስ ያመን እንዴ። እኔ ከሐኪሞችም የህፃናትን ሐኪም በደንብ አደንቃለሁ። ምክንያቱም ይሄን አመመኝ የማይልሽ ራስክን ነው ዝም ብሎ መጮህ። እናቶቻችን እሪ ያለጅ ምን ክና ያመመ መልስ የለም፣ አፉን አልፈታም። የዚያን ጊዜ የከፈሉት መከራ እናቶቻችን ተሸክመውናል። አባቶቻችን ተዋርደው ትከሻቸው ደርባባ የነበሩት ጎብጠው ልጅ ለማሳደግ ከሰው በታችሁ ነው ተበድረው አበዳሪ ሲመጣባቸው መንገድ ሰብረው እየሄዱ ተሸክመው አስተምረውናል። በእውነት ተሸክመው ነው ያሳደጉን።
መምህሮቻችን ተሸክመውናል። ካህናት ተሸክመውናል። ጎረቤቶቻችን ችለውናል። ጓደኞቻችን ችለውናል። ወንድሞቻችን እህቶቻችን ተሸክመውናል። ሀገራችንም ተሸክማናለች አይደል? አልተሸከመችንም? ተሸክመናል። የተሸከሙህን ወዳጆችህን አሁን ደግሞ አንተ ምን በላቸው ነው? ተሸክማቸው ነው። አሁን እኛ አንድ ሰው ብዙ ጊዜ ተሸክሞን አንድ ቀን እሱ የወደቀለት እንግዲህ አንተን ነገር ያሳይም ብሎ ቁጭ ይላል። ብዙ ዓመት ግን እሱ ተሸክሞናል። እግዚአብሔር ራሱ ስንት ዓመት ተሸክሞን አንድ ቀን እኮ አንዴ ቆንጠጥ ሲያደርገን ነው አኩርፈን የምንጠፋው። እና የቻሉህን ሰዎች አላቸው ነው። በአጠቃላይ ግን ምን ማለት ነው? እንዳንተ ደካማ የሆኑ ጎረቤቶችን ወይም ባልንጀራህን እንደራስህ ውደድ ማለት ነው ፍቹ። የወንድሞችን ድካም ቻል። ይሄ ማለት ምን ማለት ነው? ወይ ደግሞ ሌሎች ሰዎች አንተን እንደቻሉህ አንተም ደግሞ ሌሎች ሰዎችን ምን በል ነው? ተሸከማቸው ነው። ተሸከማቸው። የሆነ ሰሞን አንድ ሰው ይሸከማል። የሆነ ሰው ደግሞ እሱ ይደክምና አንተ ተሸከማል። ከሰው ጋር ስንኖር እንደዚህ ነው። ሰው እኮ ከሰው ጋር የመኖር ጥበብ ቢያውቅ ዓለም በብጥብጥ አትሞላም ነበር። ባለትዳሮች ሁሉ በአንድ እግሩ ቤታቸው የሚቆም ለምን ይመስላችኋል? ሁልጊዜ ወይ ተሸከሚኝ ነው የሚል ወይ ተሸከመኝ ነው የምትል። እሱም መሸከም እንዳለበት የሚያስብ የለም። ገዳማት እሳ የሚበጣበጡት ለምን ይመስላችኋል? መነኩሴውስ ቢሆን ቀላል ነው እንዴ? መነኩሴስ ቢሆን ለምን ይመስላችኋል? ወንድሙን የሚሸከም የለም፣ እህቱን የሚሸከም የለም። ሲሸከሙት ደስ ይለዋል። ተሸከመኝ ሲባል ግን አያሳየኝ ይላል። እንዲህ እኮ ድረስ ነው። ሰዎች ሲሸከሙት ግን ደስታው የሰው ዕዳ ሆኖ ሲኖር ደስታው ነው። አንተም ተሸከመኝ ደክሞኛል ሲባል ግን ወሩሮ መጣል። ይህ ምን ይሉታል? ሰው እንዲህ ሲሸከመ ደስ ካለ አንተም ተሸከመ። ስለዚህ ገላትያ ምዕራፍ 6 ቁጥር 3 ላይ ከናንተ ማንም ቢሆን የወንድሞቹን ድካም ምን ይበል ይላል? ይሸከም ይላል። የወንድሞቹን ድካም ይሸከም። ስለዚህ አልጋህን ተሸክመህ ሄድ ማለት የወንድምህን አመል ችለህ ወዴት ነው? ወደ መንግስተ ሰማያት ሂድ ነው። ይሄ ነው። እስቲ አንድ የከፋ አመል ላምጣላችሁ። ለዚህ ማስረጃ አባቶች አድርገው ያመጡትን አንድ 2 ታሪክ ላምጣ። 3 አጭር ናቸው። አንደኛው ምን አይነት ሰውዬ ነው? ባይታዊ ነው። ዘግቶ የሚኖር ነው። ባይታዊ ነው። ዘግቶ ሲኖር አንድ ሰውዬ መጣ። በቀን ምን ይሰጠዋል? አንድ እንጀራ ይሰጠዋል፣ ስንቁን። ከዛ እንደዚሁ በነገው መጥቶ ይሰጠዋል። አሁን አንድ ሰነፍ ድሃ አየ። እንዲህ አይነት ምግብ ካለን ታዲያ እኔ ምን ያለፋኛል? ማታ እየሄድኩ የዚህን ሰውዬ አንዳንድ እንጀራ ማልቀበል ብሎ አሰበ። ኋላ ሰውየው መጥቶ እንጀራውን ሰጥቶ ሲሄድ ወዲያው ተከትሎ ይመጣና ስለ እግዚአብሔር ይሰጠዋል። ሌላ የለውም። ደግሞ ተመልሶ በበነጋውን ሲመጣ ስለ እግዚአብሔር ሰጠው። የወንድምህን ድካም ተሸከም ብሎኛል እንዴት አደርጋለሁ ብሎ 2ኛ ቀን 3ኛ ቀን ስለ እግዚአብሔር ሰጠው። 4ኛ ቀን ስለ እግዚአብሔር ሰጠው። ምን ምሕረት የሌለው ነው። 5ኛ ቀን ስለ እግዚአብሔር ሰጠው። 6ኛ ቀን ስለ እግዚአብሔር ሰጠው። 7ኛው ቀን ላይ ተፈተነ። አንድ ሰው ምግብ ሳይበላ ከ7 ቀን በላይ መቆየት አይችል። ልሞት አይደል እንግዲህ ማመችስ 6 ቀን ሰጠው እንግዲህ ልብለው አለ። ኋላ ግን መልሶ ተርቤ ብመጣ አላበላኝ ብሎ ቢፈርድብኝስ? ሰጥቼው ልሙት አለ። ሰጥቼው ልሙት ብሎ ሰጠው። ያ በ7ኛው ቀን ትዕግስቱን አየና መከራ ምንን ያመጣል? ትዕግስትን ነው እንጂ ትዕግስት ምንን ያመጣል? ተስፋ ደግሞ ምን አይልም። ይሄ ሰውዬ ይዞት ሲሄድ ጠይቆት የማያውቅ ባለጸጋ የዚህ ያለ ራቱን ይዞት መጣ። ራቱ ይዞለት መጣ። በስንተኛው ቀን ነው? በ7ኛው ቀን ነው ማለት ነው። የወንድሞቻችን ድካም ስንሸከም መጨረሻ ላይ ግን ሰፊ ነገር ወምንዳቢያ ረሃበሊታ ያለ ዳዊት ይሄን ነው። መጨረሻ ላይ ጠባቡን ነገር እግዚአብሔር ሰፊ ያደርጋል አላችሁ። 2ኛ ደግሞ ምንም ያረክ ሰው መሰላችሁ? የአንድ ባይታዊ ደቀ መዝሙር ነው
እና ምዕመናን ስጦታ ለአባታችን ስጥልን ሲሉት ቀምጠል ያርግና ብዙ ለሱ ሰጥቶ ለአባትየው ስንት ነው የሚሰጥ? ጥቂቱን ማለት ነው። አንድ እንጀራ ካመጡ እሱ ትልቁን ግማሽ ይበላና ለሱ ቁራሽ ይሰጠዋል። እሱ ግን ያውቅበታል። እያወቀው የልጅ ድካም አይደል ምን ያደርጋለሁ ብሎ ችሎት ኖር ዘመኑን ሙሉ ማለት ነው። ሊያርፍ ሲል ጌታ መጥቶ ምን አለው መሰላችሁ? የሚሰርቅህን ሰው ታግሰ ስለኖርክ መስቀሌ እንደተሸከምክ ወጥርልሃለሁ። ስለዚህ ክብርም በዚህ ሰጥሃለሁ አለው። አንተ እኔን መስለኛልና አለው። ደቀ መዝሙሩን ጠርቶ ምን አለው መሰላችሁ? እየሰረቁ ክብር ላሰጡ ልጆች ምስጋና ይገባቸዋል ብሎ ሳመው ማለት ነው። የሰው መጽደቂያው እኛ ቀርቻለሁ ብሎ እሱም ደግሞ ንስሐ ገባ ማለት ነው። እየሰረቁ ክብር ላሰጡኝ ልጆች አሁን እንደዚህ እናደርጋለን። ሲሰርቃችሁ አንድ ሰው አረ ምን እንደው እሱ ከሳሳ እደከመው እያላችሁ ታመሰግኑበታላችሁ። ይሄ ነው እንግዲህ የወንድምን ድካም መሸከም። ሶስተኛ በጣም ብዙ ታሪክ ነው ያለ እንደዚህ አይነት እንዴ አባ ጳኩሚስ ልንገራችሁ። አባ ጳኩሚስ ከአንድ ሴት አጋንንት ሰፍረውባት አዩ አይደል? እናንተ አጋንንት ከዚህ ሴት ውጡ አላት። ከሷ ከወጣን አንተ ላይ መተን እንሰፍራለን አሉት። ብቻ ለቀቋት እንጂ ኑ ስፈሩ። አያችሁ እንዴት ድካሟ እንደሚሸከምላት ማለት ነው። እኔ ላይ ስፈሩ አለ። ክርስቶስ ከሱም ከሷም እንዳይኖር ማድረግ ይችላል አይችልም? ይችላል። ግን ለፍቅር ምልክት እሱ ላይ ሲሰፍሩ ዝም አለው። ሰፍሮ ሲሰግድ ሲጸልይ አናቱን በራስ ፍልጠት ይቀጠቅጡታል። ጌታዬ ኢየሱስ ክርስቶስ ሆይ እነዚህን አጋንንት ስለሰጠኝ ተመስገን ይላል። አንተ አታማርርም እንዴ አሉት። አጋንንት እኮ ናቸው። እንዴ ምን ብዬ አማርራለሁ አላቸው። እንዴ ረዚ ሰው ጋር ማን ይኖራል? እንሂድ ተባባል። ቆዩ እንጂ ዘመድ ቤት ሄዱ እንደሚቆይ ሰው ቆይ ጥቂት አላቸው። ኧረ አንተ ጋር ማን ይኖራል? በነው ጠፉ። አንደኛ ለዚያች ሰው የከፈለላት ዋጋ፣ ሁለተኛ ደግሞ ያ ሁሉ ደርሶበት ምንድነው የሚል የነበረው? ተመስገን። አባቶቻችን ጋኔን ተሸክመው ተመስገን ይላሉ። እኛ ደግሞ አንድ ሰው መቻል አቅቶን እንኳን እናማራለን። እንዴት ያለ ጠባብ ልብ እንዳለን ይገርማል በእውነቱ ማለት ነው። አባቶቻችን ይሄው እነዚያን ሰራዊት አጋንንት ጦር ተሸክመው ችለው እኮ ነው ኑራው ነው። እናንተ አንድ ሚስት ብሎ መኖር ያቃታችሁ የከተማው ሰው ማለት ነው። እነዚያን ሰራዊት ችለው ኑሮ አንድ መሸከም አንድ አመል መሸከም። እንዴ ቅዱስ እንጦንስ እኮ እስክንድሪያ ብቅ ሲል የበረሃው ኮከብ እንጦንስ መጣ። እንባረክ ብለው ምዕመናን እንደ ንብ ስፍር አሉበት። እማያምኑት አሕዛብ ሁሉ ሄደው ስፍር አሉበት። ወግዱ አባታችን አታንጨናልቁት አሉ አስተባባሪዎች። ተው ይሄ እኮ የክርስቶስ በጎች ድምጽ ነው። እኔ ያጋንንትን ጩኸት እንኳን ችዬ ኖሬያለሁ አለ። እንዴት ያለ መከራ ችለው እንደኖሩ አባቶቻችን። አልጋህን ተሸክመ ምን በል ይሄድ ነው። ወንድምህን ተሸክመ ይሄድ ነው። ወንድም ጥሎ ጽድቅ የለም፣ እህት ጥሎ ጽድቅ የለም። ተያይዞ መዳን ነው እንጂ የጥሎ ማለፍ ክርስትና የለም። አልጋህን ተሸክመ ሂድ። የእግዚአብሔርን ሕግ የቤተ ክርስቲያን ሕግ የቻለችንን የቤተ ክርስቲያንን ፈተና ታግሶ መቀጠል ነው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣና መጥቶ ሸክማችን አንከባሎ ትንሣኤና ሕይወት ነውና ሕይወትን ሰጥቶ በጸጋ ብርሃን ሸልሞ ኃይል መላእክትን ሰጥቶ በመንግስተ ሰማያት በግርማ መንግስቱ ዘላለም ያለ ጨለማ ወደምናበራበት ሀገር ያገባን። ወስብሐት ለእግዚአብሔር። ይቆየን።